ያርግሽልኝ የእምነት ቃልሽ አይወጣም ለዘላለም። ይህ በጣም ጸዴ ጥያቄ ነው ፋሚሊ። መልካም ሰው አንተነህ በወር ስንት ይሰራል? ምን አይነት ሴት ለፍቅር ታስባለህ? ከሁሉም ስራዎች አስበልጠ የምትወዱ ስራ ብዙ ወጣቶች አተረዳት። እሱ አርቲስት ነው እንዳትቀበሉ። ፍቅረኛ አለክ ወይ ይላል ጥያቄው። ሰላም እንዴት ናችሁ? እኔ መልካም አንተነህ ነኝ። እኔ ደግሞ ዘዳግም ብርሃን እባላለሁ። ዛሬ በዳናቲው አዲስ ነገር ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያለን ዛሬ በአማረ ሁኔታ ወደ እናንተ መጥተናል። አንዳንድ ጥያቄዎችም አሉ እዚህ ጋር ለራሳችን የምናወራቸው ሌሎች ነገሮች ይኖራሉ እና አብራችሁን ቆዩ ማለት እንፈልጋለን። እና እንዴት ነህ መልካም ሰው አንተነህ? ስራ እንዴት ነው? ስራ አሪፍ ነው። እና እስኪ አሁን ስምን ካነሱ አይቀር ስለ ስም መልካም ሰው አንተነህ የሆነ ትርጉም ያለ ይመስላልና ቀጥታ እኮ ነው ትርጉሙ እንደ ስም ነገር እኔ አረ ከዛ በላይ እንግዲህ ቤተሰቦች እንደ ስሜ ነኝ ከዛም በላይ ነኝ ብሏል። ቆይ የኔ ስም ጠይቀው እንደ አንተ ዝም የምትለው ያንተስ? አሁን አንተ ዘዳግም የኔን ፋዘር ነው ያወጣልኝና ዘዳግም እኔን የሚተካ እኔን የሚደግም ያባትን ስም አናውቅም። ዘዳግም ብርሃን አሁን ተናገርኩ አልሰማህም መሰለኝ አንተ። አሪፍ እኛ የምናውቀው ግን እየበላ እቺ ነገር እንዴ ችርስ የላትም። ካቻፕ ቢኖር አሪፍ ነበረ። እሺ እንግዲህ ዛሬ አሪፍ ጥያቄዎች መጣውላችኋል ተብለናል። እነሱን ጥያቄዎች በሚገባ በስነ ስርዓቱ እንመልሳቸዋለን ማለት ነው። ባቡሰም ነው የምንጀምረው። ቆይ ከሱ በፊት ግን እንዴት ነው ስራ ፈጣሪ ተመስገን እንዴት ይሆነ ነው? በአዲስ እንዴት ነው? አሪፍ ነው። ያው ብዙ ስራዎችን እየሞካከርን ነው። በአሪፍ ነገሮችም እየመጣን ነው። እኔ ጋር ይመስላል። እንዴት ነው ኖላዊ ምዕራፍ 2? ኖላዊ ምዕራፍ 2 በጣም አሪፍ። እኔ በጣም ተመችቶኛል። እንዴት ነው ሀብታም መሆን? ከባድ ነው ሀብታም መሆን። ከባድ ነው ሀብታም መሆን። በጣም ብዙ ሰዎች ግን ያስቸግራል አሁን እያሉኝ ተቆጣው እያሉኝ ነው። እንዴት ነው ላድርገው? ተመልካቾቻችን እናንተ ጋር እንዴት ነው ምዕራፍ 2 ምን ነገሮች አሉ? እንዴት ነው አቀባበሉ? እንዴት ነው የሚለውን ነገር እስኪ ቆይ ከምዕራፍ 1 በኋላ ምዕራፍ 2 አይደል የመጣው? ምዕራፍ 2 ላይ ከምዕራፍ 1 የነበረ ገጸ ባህሪ በጣም ቅይር ብሏልና እንዴት ነው ሰው እንዴት አገኘው መንገድ ላይ ምናምን? አሁንማ ታክሲ ተጠቀም ራሱ ይደብራቸዋል። እኔ ግን ሰግጬ ባስ ነው የምጠቀሙ እንዳይደብራችሁ። አይ እኔ በእግር እግር እያበዛ ነው ተብያለሁ። በጣም ወክ እያደረኩ ለጤንነት ነው። ፈጣሪ ተመሰገነ ይሁን። እስኪ አሁን በጥያቄው እንዴት ነው አንተ ትጀምራለህ ወይስ በቦሰም ነው? አንተ ማንበብ ስለማችኝ እኔ ካንቺ ትንሽ ያላሉና በደንብ እንትን በውዣታ ዝም ብለሽ ማለት አስከታኝ እንዲህ በውዝ አንቺ ነፍ ጥያቄ አንድ ያለው ይሄኛው ዳንቺ የተዘጋጀ መሆን አለበት። በቃ ይሄ በጣም ጸዴ ጥያቄ ነው ፋሚሊ። ትወዱታላችሁ እያስባለሁ። ምንድን ተረጋጋ ያራራል። ጆሮ በወር ስንት ይሰራል? እሱ እኮ ስምን ቀይረህ ለራስ መሰለኝ የምትጠይቀው አይደል? እሺ መልካም ሰው አንተነህ በወር ስንት ይሰራል? እንደሱ አላልኩም። ይኸውልህ ጥያቄው እንዴት መሰለህ ጥያቄው እሱ ጥያቄ አንተ ወረቀት አንስተህ ካነበብክ ራስህን የምትመልሰው። አይ እኔ አይደለሁም መልሰው አንተ ነህ መልሰው። አንተ የምታነሳው ጥያቄ እሺ መልሳለሁ። በወር ስንት ይሰራል? እንዳመጣጡ ነው። አይ እንዳመጣጡ ምናምን ሳይሆን ከዚህ እስከዚህ በል። እንዴት ነው ነገሩ? በወር እግዚአብሔር እንደረዳው ሰራው እቺ ነገር ብታልፈኝስ? አይ ያው ብትናገሪ እሺ ሬንጅ እንውጣ። እንደዚህ ከዚህ እስከዚህ ነው ምናምን። እሺ ጥራና ነው አይደለም እላለሁ። ከትንሹን ጀምሮ ወይስ ከፍ ጋር ይሁን ጀምሮ? አይ ከትንሹ ነው ብዙ ሰው የሚነሳና ከትንሽ አልኩ። አይ ከትንሹ እሺ። በወር 100 ሺህ ትሰራለህ? ከትንሹ ያልሽ 100 ሺህ ትሰራለህ? ይሄ ሰሞኑን ቲክቶክ ላይ ትሬንድ አለ። እሱ አይተሃል ማለት ነው። አይ ስንት ትሰራለሽ? 100 ሺህ እስኪ ወደ ታች አምጣ። 70
በቃ ይለፈን አንተ አደርስ ወደኔ እሺ እንግዲህ ወደ ራስ አድርገዋል እስኪ ወደ አንተ አምጣ ወረኔ በወር ስንት ትሰራለህ በወር ሃንግ ልታስመታኝ ነው ተመታ እስኪ በወር አይ ይለፈኝ ነው ወደ ቀጣይ ጥያቄ ገባ እርግጠኛ ነህ ወደ ጥያቄሽ ግቢ ያው አሪፍ እንሰራለን ፈጣሪ ተመሰገነ ይሁን አሜን በቃ ለራሳችን የሚሆን ነገር አናጣም ያው አልፎ ተርፎም አንዳንዴ ሲደርስ ከፍ ሲል ወደ ቤተሰብ ጋር ይደርሳልና እናመሰግናለን ፈጣሪ ጥሩ ሰው ነው እስኪ የኔን ፓርቲ እሺ እስኪ ችላም እስኪ እቺ ጥያቄ የሆነ ሰዓት ነው ራሱ ተጠይቄ ነበር እሺ እንዴት ነው ሙዚቃ ላይ ፈጣሪ የተመሰገነ ይሁን አልহামዱሊላህ ወላሂ ሙዚቃ ብዙም አይደለም ግን ትሰማለህ እሰማለሁ እሺ በጣም ተወዳጅ ሁለት የሴት ሙዚቀኞች ናቸውና ከነሱ ነው ጠይቅ እሺ ከጂጂና በቃ ከጂጂና ከሚባል የለም ካስቴር አወቀ ከሁለቱ አንዱ አሁን ደግሞ አጠፋብኝ ምን ከጂጂና ስትል ከጂጂና የሚባል ነገር የለም ብዬ ነበር ካስቴርም አለች አስቴር አለች ከጂጂና ካስቴር የትኛውን ተመርጣለህ ሁለቱም በጣም ሞዳቸው አንድ ግዴታ ምረጥ የምትባል ብዙ የጂጂን ዘፈኖች አልሰማሁም እውነቱን ንገሪኝ ካልከኝ ትንሽ ናቸው የሰማኋቸው ዘፈኖች ግን የሰማኋቸውን በጣም አሪፍ ናቸውና በብዛት ያስቴርን ዘፈኖች ነው ሰማይ ኖርኩትም ያደግኩትምና የምትወደው ዘፈን አለ ካስቴር ታስታውሰው ጠይም የሚለው ራስክን የሚገልጽ ነገር የምትወደው አንተ ሲጀምር እኔ ቀይ ነኝ ማን ነው ቀይ ጠይም የሚለው ግን ጸልይ ኦኬ ቀዩ አንተ ነህ አይ ጥሩ አንዳንዴ እና ጠይም ጥሩ ነገር ማሰብ አሪፍ ነው ያፍለከት ይበላል ነው በዚህ ውስጥ አንተ ልጠይቃ እሺ ጠይቃ ከሁለቱ እናርገውና የማን አድናቂ ነህ አሁን እዚህ ላይ ትሬንድ ልታደርግበት እሺ እኔ የሁለቶችንም ሙዚቃ በተመሳሳይ ሰምቼ አላውቅም ነው ለመናገር ግን የጂጂ የሆነ ፓርቲ የሆነ አገውኛ ምናምን የዘፈነቻቸው ዘፈነቻሉ እና ከስቴር ጂጂ ያው ሰው እንደሚሰማው ነው እንግዲህ ተመልካቾቻችን አንድ ስለሰማውላት ነው ስለ አድዋም ስለ ማለት እንደ ሰው እንደተመልካች ወደ ቀጣይ ጥያቄ እንሄዳለን ቤተሰቦቻችን አይዞህ አደንግጥ አንዳንዴ ይሄ በእውነቱ ጭንቅላት የሚጠይቅ ጥያቄ ነው በጣም ጸዴ ጥያቄ ነው እኔ የለኝም እኔ ምን አለጋገር እኮ እንደዛ ምን አልኩኝ ምንም አላልኩም እኔ ካመናም ይሄን ጥያቄ ለኔ ብትጠይቅ አሪፍ ነው ካንቺ ጭንቅላት አንፃር እሺ ለጀማሪ ተዋናዮች ምን መልእክት ታስተላልፋለህ ለጀማሪ ተዋናዮች ምን መልእክት ታስተላልፋለህ በርቱ ሌላ ምን ይባላል በቃ አይ ፍላጎታችሁ ከሆነ ጀስት ምንድነው የሚባለው በቃ የሚፈልጉት ከሆነ ትወናው ተስፋ ጆሮ እንዴት ወደ ትወና ገባ መልኪ እንዴት ወደ ትወና ለምዶብኝ ነው እንግዲህ ቤተሰብ ጆሮ እያልኩ ሞሮ እዚህ ጋር መልኪ እንዴት ወደ ትወና ገባ በነገራችን ላይ ነግሬ ካለው ከዚህ በፊት ተወዛዋዥ ነበርኩ ቤተሰብ ኢትዮጵያን አይዶል ላይ ተወዳድሯልና ኢትዮጵያ አይዶል አይደለም ባላገሩ ኢትዮጵያ አይዶል ትንሽ ነው ፍራዝ አይ ሽማግሌ ነው ባላገሩ ላይ ተወዳድሬያለሁ ፈልጋችሁ ቪዲዮን እና ተወዳድሬ ነበርኩ ቁም ነገርና ከትምህርት ቤት ነው ወደ በሆነ ባል ቡድን ውድድር ሲመጣ ወደዛ ውድድር ልወዳደር ገባው እና ወደ ከ5 ሰው ነው የሚፈልገው ለዛ ቲም ማለት ነው ይቀጠር 90 ሰው ነው የተመዘገበው ሊወዳደር ከ90ው አንደኛው እኔ ነኝ የገባሁት ታረጋለ እና ከተመዝገበ እዛ ስንገባ ቲያትር አለ እዛው ጎን ለጎን ያስተምራሉ ምናምን ነገርና ብዙ ዋዜ እየሰራው ቲያትር የሚሰሩት ናቸው ነበር ቮካል ምናምን ሲሰሩ ማለት ነው ከዛ ነው ታይም ላይ እንደዚህ መሞከር ይችላል ምናምን ቢስተይቀው ትችላለህ ፍሪ ታይም እየመጣ ምናምን ነገር አለ ከዛ ሰው በቃ በጣም ደስ አለኝ ምናምን ነገር ከትምህርት ቤት ውድድር ምናምን ሲኖር መወዳደር ጀመርኩ አብሬ የሆነ ግሩፕ አለ ትምህርት ቤት ከዛ የተወዳደር ታይም ላይ በቃ በጣም ስክሩቆቶች ማግኘት ጀመር ከውዝዋዜው የቲያትር ተማሪ ምናምን መሆኑ ፍላጎት ያሳደረብኝና ከክፍለ ሀገር አዲስ አበባ ስመጣ ፋዘር ትምህርት ቤት ገባሁ ፋዘር ጋር ተምራለሁ ምናምን
ከዛ በሆነ ኬዝ ምክንያት ከአርት ራኩ። በቃ ቲያትርም ውዝዋዜ አርት የሚባል ነገር አልሰራም ብዬ አቁም። ከዛ ያስቆመኝ ሰው ግን ድጋሚ እንዲጀምር እድሉን ሰጠኝና እንደጀመርኩ ግን ያው ትንሽ ቻሌንጅ አለ። እሱን አልፌ ምናምን እግዚአብሔር ይመስገን አሁን ነው ላይ ነኝ። በጣም አሪፍ። ያው እንግዲህ ብዙ ስትራግል አሳልፏል። ብዙ ነገሮችን አሳልፎ ነው መልኪ እዚህ ደረጃ የደረሰው እና ተመልካቾቻችን በዚሁ መልኪ የጎጃም እንቅጥቅጥ ላይ ጎበዝ ነችና ትንሽ እስኪ አንድ ሁለት ብትይን እንጂ እንቅጥቅጥሽን ብናይ ባይሆን ሌላ ጊዜ በሰፊው ለምን ምን ችግር አለው? ዘፈን ቪዲዮ አይ እዚያ ይወል ሌላ ጊዜ ማለት አሁን በጣም ብዙ ጊዜ ነው ከውዝዋዜ ዓለም ከራኩ እውነት በቃ ችግር የለውም እና ብቻ ማስተላለፍ የምትፈልጊው ነገር በርቱ። አዎ በቃ በርቱ። እውነት ነው የምልህ እኔ በጣም ጩጬ እያለሁ ጀምሬ ነው የምወደው። የሚገርምህ እንዲህ ቤት ምናምን ቁጭ ብለው ቡና ምናምን ክፍለ ሀገር ነገር ታውቃለህ፣ ጎረቤት የሚጠራራልና ቴሌቪዥን ላይ ማስታወቂያ ምናምን ሳይ ታያላችሁ፣ እዚህ ቴሌቪዥን ላይ ታዩኛላችሁ ነበር። ያው ታደርገዋለህ። አሁን ብዙ ሺዎች መቶ ሺዎች ቤታቸው ውስጥ ቁጭ ብለው በቴሌቪዥን እያዩ ነው። እግዚአብሔር ይመስገን። ሌላ ምን ይባላል? ለፍቶ ሰው ከሰራ የትም ይደርሳል። አሁን ልታረሻችን ነው አንቺን ጥያቄ አደሳለም ጠበቅ ያለውን ነው ለአንተ የምሰጥህ። ኦኬ ምንድን ነው ወደ ጥያቄ ገባ። ኦኬ በጣም አሪፍ ጥያቄ ነች እቺ ጥያቄ። በነገራችን ላይ ተመልሰዋል ደግሞ እርግጠኛ ነኝ። እሺ ልጠይቅ ጥያቄውን መጀመሪያ፣ ከዛም በኋላ ማብራራውን ነገር ጨምረልሃለሁ። በፊልም ህይወትህ ሳላሳካው መሞት አልፈልግም የምትለው? በፊልም ህይወት ሳላሳካው መሞት አልፈልግም የምለው ነገር ምንድነው? ያው እንግዲህ ሁሉም የፊልም ባለሙያ ትልቁ ጎሉ በሀገር ደረጃም ከተቻለ በዓለም ደረጃም ሀገሩን ማስጠራት፣ ራሱን ማስጠራት፣ ቤተሰቦቹን ማስጠራት ነውና ብችል እንደ ዓለም አቀፍ ሀገራችንን ማስጠራት ብችል በራሴ ደስ ይለኛል። ካልሆነ ደግሞ እንደ ሀገሬ ምርጥ የሲኒማ ፊልም ብሰራ፣ ራሴ ፕሮዲውስ ባደርግ እና ባስመርቅ ለእኔ ትልቅ ነገር ነውና ትልቁ ልሚ እሱ። ኦኬ እዚህ ጋር ነገር ጨምርልና ኢትዮጵያ ውስጥ በጣም ብዙ አሁን ላይ አሪፍ ፊልም ስራዎች እየተሰሩ ነውና አንተ ፕሮዲውስ አድርገህ አንተ ራስህ ተዋናይ ሆነ ስራው ብትባል ከኮሜዲ ከአክሽን ከፍቅር ስራዎች ምናምን የትኛውን ትመርጣለህ? ኮሜዲ ምንም ጥያቄ የለውም። ኮሜዲ በጣም የምወደው። በነገራችን ላይ መቀለድ አይጠበቅብህ። ሲያዩ ራሱ ይስቃሉ። ምንም ኮሜዲ በጣም ደስ የሚል ነገር ነው። ጭንቀት የለውም ምናምን ጀስት ደስ ይላል። ሰውም ጋር ሲሄድ ስለሚያዝናና ኮሜዲ ነገር አሪፍ ይመስለኛል እና ኮሜዲ ቢሰራ በጣም አሁን ለምሳሌ እንደ ወንዶች ጉዳይ አይነት ኮሜዲ አይረሳም እኮ ነገራችን ላይ እስካሁን ጥያቄ የለውም። በነገራችን ላይ አዋሉ አንዳንዴ ሲደብርና ዘመን የማይሽራቸው አይነት የኮሜዲ ስራዎች መስራት ብችል ደስ ይለኛል። እሱ ነው ትልቁ። እኔ ግን ከኢትዮጵያ ለየት ያለ ስራ መስራት እንፈልገው። ምን አይነት ስራ? በቃ ጃንግል ውስጥ ምናምን ምን ኦኬ ጫካ ምናምን የፋይዝ ለምን ታርዛንን አሰራው? እንዲህ ፊትም ሲታይ ታርዛንን እሱ ቀይ ነው፣ እኔ ጥቁር ነኝ። እሱ ሳይሆን ሚሽን ያለው ፊልም አለ። ኦኬ የሆነ ሚሽን ተሰጡክ ምናምን ነገር እየሰማችሁ ነው እንግዲህ። እንደዚህ አይነት ስራ ነው መስራት እንፈልገው ባገኝ። እንግዲህ ፈጣሪ ያሳካልህ። አሜን። ይሄን ነው የምንለው። አሜን አሜን። አታረሳሳ። ለፍ ጥያቄ ይጠብቃል። እዚህ ጋር ራሱ የተከፈተ ጥያቄ አለን። ቆይ ጥያቄን ከማንበቤ በፊት አንድ የረሳው ጥያቄ አለ። እሺ ከማን ዳይሬክተር ጋር ብሰራ ብለህ ትመኛለህ? ዳይሬክተር ብዙ ዳይሬክተሮች አሉ። ቅድስት ይል ነው። አሪፍ ምርጫ ጥያቄ ነው። ይሄ በጣም የምትወዱት ጥያቄ ይመስለኛል ቤተሰቦቻችን። ከአንተ ደግሞ ምቹ ጥያቄ ነው። ይሄ ለእኔ ብቻ ሳይሆን ለእናንተም ነው እና ምናልባት ምን አይነት ሴት ለፍቅር ታስባለህ? እንግዲህ ቤተሰብ ማስታወሻ ያዙ። የጆሮ ክራሾች፣ አድናቂዎች፣ አፍቃሪዎች ካላችሁ ምን አይነት ሴት ስትል ሴት ነች ግልጽ አድርግልኝ። ምን አይነት ሴት ማለት ጆሮ ምን አይነት ሴት ነው? አሁን ለምሳሌ ሚስቱ እንድትሆን የምትፈልጋት አይነት ሴት ምን አይነት ሴት ነች?
እንደ ሌሎች አልሰከሰም እግዚአብሔር አልልም። ብቻ ግን በቃ ምንድነው እኔም ሳያት የምረዳት እሷም ስታይ የምትረዳኝ አይነት ሴት እፈልጋለሁ። ገና ማውራት የማይጠበቅብኝ ነው። እንዲህ አይታ ፌሻዋሊን አይታ የምትረዳኝ ሴት ካለች ሌላውን በምክክርና በንግግር ታመጣዋለህ። በቃ የምትረዳኝ ሴት ያው እንግዲህ ጆሮን መረዳት እችላለሁ የምትይ ሴት በዚሁ ጋር እስኪ ምናልባት ጥያቄያችን ውስጥ ይኑር አይኑር አላውቅም፣ ግን እዚሁ ጋር እያይዤ አንድ ጥያቄ ልጠይቅህና ምናልባት ከዚህ ጋር ባይኖር እንኳን ካለ እንግዲህ ሊኖር ይችላልና ጥያቄው ሲደርስ አይሻልም? ጆሮ ፍቅረኛ አለ ወይስ የለም? አጋጣሚ እኔ ጥያቄ ቢዘልኝ በጣም ደስ እንደምጠይቀኝ ስለማውቅ ጥያቄ ይደረሰኝ አልኩት። ያው እንግዲህ መቼም ምርጫውን ተናግሯል ቤተሰብ ካለው ምርጫውን አይናገርም ሰው ኦልሬዲ ያለኝ ነው የሚለው እና ይመስለኛል እንግዲህ እኔ እንደማስበው ያው ጆሮ መረዳት የምትችይ ሴት ካለሽ ያው ብለናል። አሁን መቀጠል ትችላለህ። ኦኬ አንቺ ጥያቄ ጠይቄ እኔ ለፍ አንተን በኋላ ጠይቃለሁ። ኦኬ እስኪ እዚህ ከላይ ዝም ብዬ ላንሳ። ይሄ ነገር ምንድን ነው ቤተሰብ ምን እንደምትል ስለገባኝ ነው የሳኩት ቀድሜ። እስኪ ጠይቄ ብትመልስልኝ ይሻለኛል። ከፊልም ውጭ በሰራው ብለህ የምታስበው ስራ? እንደ ስራ አላስበውም ባይዚ፣ ግን በጣም ህልሜ የሆነ ነገር ነበረ። ምን መሰለህ ከፊልም ውጭ እንደ ስራ አስቤው አያውቅም። ባይዚ ሲከፈላቸው ራሱ አንዳንዴ ያበሳጨኛል። ኳስ ተጫዋች መሆን ፈልግ ነበር፣ ባይከፈለኝ ራሱ መጫወት ፈልግ ነበር። አሁን ላይ ሳይሆን ከ4 ከ5 ዓመታት በፊት ማለት ነው። ምን ደስተውስቃለህ? እዚህ ኳስ እንጫወታለን 5 ደቂቃ መሀል ሜዳ ደርሰህ መመለስ አልቀጥል። አሁን ላይ ቦርጭ መጥቷል ቤተሰብ እንደምታዩት። እርጅናም አለ። ጎበዝ ነው ባይዞ የጀለስ በጣም ይሮጣል ይጋፋል። ያው እሱ ጋር ስትጫወቱ ችግሩ ምንድነው ራግቢ ይሁን እግር ኳስ አይታወቅም። ያው ይጠልዛችኋልም ይጋፋችኋል። አይ በነገራችን ላይ ትንፋሽ ያለ ቢያስካንትሻ አንተ እኮ ኳሱ ተሰጠክ በግራ እግር ገፋ መሀል ሜዳ ሲደርስ ተቀማ ተመለስ ተከላከል ሲሉክ የለም እኮ ቆም። ከ5 ዓመታት በፊት ፕሮጀክት ሰራ ነበረ እና ጥሩ ጊዜ ነበርኝ። ትንሽ የእጅ ጉዳት አስተናገድኩኝና በአንድ ዓመት ውስጥ 4 ጊዜ አካባቢ ተሰበርኩ። ከዛ በኋላ አቆምኩ እንጂ ምናልባት አሁን ላይ ነበርክ ማለት ኳስ የመጫወት እድሉ ይኖረኝ ነበር ብዬ አስባለሁ። ያው ሁለት ምርጫ ነው ነበረኝ፣ አንድ ወደ አርት መግባት፣ ሁለተኛው ኳስ ነበር። ያኛው አልሆነም፣ ወደ አርት መተናልና ፈጣሪ የምወደውን ነገር ስለሰጠኝ አመሰግናለሁ። በጣም ማለት እግዚአብሔር ይመስገን ነው የሚባለው። እና ግን እስኪ አንዳንዴ ተምቹ ማን ነው ማለት ዘዳግም ማን ነው? ዘዳግም ማን ነው ማለት ዘዳግም ነው እንግዲህ ዘዳግም በነገራችን ላይ በጣም ብዙ ሰው አያውቅም ዘዳግም ሲባል እውነት ላይ ምናምን እንግዲህ ሁለት ስም ነው ያለኝ። እስከ አባት ነው የሚከብደው። ዘዳግም ብርሃን አሁን አብዛኛው ጊዜ የሚታወቀው ኢብራሂም ማህዲ ሰዋቸው ተደና ሁለት ስም ነው ያለኝ እኔ። እስኪ ሁለተኛ ነገር አብዱራህማን ነው ስሜ። አብዱራህማን ነው ስሜ። ያው ሁላችሁ ብዙዎቻችሁ ታውቃላችሁ እያስባለሁ የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። ያው ብዙ ሰው ዘዳግም ሲባል የሆነ ሙስሊም አይመስለውም ምናምን ነገርና ሙስሊም ነኝ። ያው አብዱራህማን የሚለው የመድረሳ ስሜ ነው። እንዴት ዘዳግም ተብለ ሙስሊም ሆንክ የብዙዎች ጥያቄ ነው። ቤተሰብ እናቴ ሙስሊም ነች፣ አባቴ ደግሞ ኦርቶዶክስ ነው። ወሎ ውስጥ ስትሆን ብዙ ጊዜ እንደዚህ አይነት ነገሮች ይለመዳሉ። ያው ወሎ ውስጥ ነው ተወልደን ያደግነው እና በዛ ምክንያት እንደዛ ነው። ከዛ እሱ አይደለም የሚገርም ነገር አሁን ፋዘር ቤተሰቦች ኦርቶዶክሶች ናቸው፣ የማዘር ቤተሰቦች ሙስሊም ናቸው። እነ ሲስተር ፕሮቴስታንት ናቸው። ሁሉም አለ። አሪፍ ነው። እኔ ከማዘር ጋር ስላደኩ አልሐምዱሊላህ ሙስሊም ነኝ። እና አብዱራህማን ጨርሰዋል። አብዱራህማን ብርሃን
አብዱራህማን ብርሃን አብርሃምም ሊሆን ይችላል ኑር በአረብኛ ብርሃን ማለት ኑር ነውና አብዱራህማን ኑር ይችላል ኦኬ እሱ ነው ኦኬ አንተ ኦኬ ቸኩል ለመጠየቅ ምንድነው እንትን ነው አንዳንዴ ታበዛለህ ይከብዳሉና እንዴ መሰለህ ዘዳግም አብዱራህማን ጸዲቅ ጥያቄ ነው የመጣለ መልካም ሰው አንተ ነህ እንትን እኮ ነው አንተ ጋር የሚመጣው ጥያቄ በጣም ምጭምጭ የሆነ ጥያቄ ነው የሚመጣውና ከሁሉም ስራዎች አስበልጠ የምትወደው ስራ የትኛው ነው መላርት ላይ ነው ወይስ ካርት ውጪ እንግዲህ ከሁሉም ስራዎች ነው የሚለው ሌሎች የምትሰራቸው ስራዎች አሉ ካርት ውጪ አቁሜ ነው እንጂ ነበረኝ ለምሳሌ ምን አሻንጉሊት ስራ የጓደኞቼን አሻንጉሊት ስራ እሸጥ ነበር አንቺ ጸልይ ነበር እሱ ለምን ያቆምሽ የሚገርምሽ ነገር ታውቂያለሽ እንትን ሲሉሽ ነው ጊፍት ራስ ድጋጊጂ የሚሄዱ መግዛት አይጠበቅብኝምና ቆይ አሻንጉሊት ስራ ስትይ ግን እንዴ ነው አንተ ናችሁ አሻንጉሊቱን የምትሰሩት ማለት እኔ እንትኑ የለኝም እኔ መስፋቱ ላይ አልችልበትም ግን የውስጥ ኖርማል አይኗን ምናምን አፍንጫዋን ለዛ ነው ብዙ ጊዜ እንደዚህ ልብስ የተሰቀለበት አሻንጉሊት ምናምን ስታይ ፍዝዝ ምናምን ስትል እንደሱ አይደለም አይሻ አሻንጉሊት ማለት ጀስት ሴቶች የሚወዷት ምናምን የቤት የሚቀመጡ አሻንጉሊት አለ ህፃናቶች አሁን ከሁሉም ስራዎች አስበልጠህ የምትወደው ስራ ምንድን ነው ኖላይ ያው ይስሊውላችን ኖላይ ምን ወዶ ኖላይ እኮ ሲጀመር ታውቃለህ እንዴ የሚገርም በኖላይ አጋጣሚ ያለኝ ራሴን ያሰብኩት በቃ ድራማ ሲጀምር ቫይራል ወጣማ ጀስት አርቲስት ነው በቃ ስራ አርቲስት ከሰራህና ረስቷለሁ አርቲስትነቴ ረስቷለሁ ኦኬ ከዛ ክፍል 15 ላይ ድራማው ፌመስ ሆኗል ምናምን ነገርና ጀስት ያውቃል መንገድ ላይ መገናኛ ላይ ነውና አሽታ አድርጌዋለሁ ክልክል ነው ያልኩ ጆሮ ይለያል ይድጉ ነው ጆሮ ይለያል ከዛ ሳለኝ እኔ ነው እንደ አባቴ ስራ በጣም እሺ እውነት ተመችቶኛል ስራቸው እዚህ ቀጥል እንዳታቋርጡት ምናምን ነገር አለ ወይ የኔ አባት አመሰግናለሁ ምናምን ብዬ ከዛ ሰው ጋር በጣም እንደደረሰ ገባኝ ገና በ15 ክፍል በጣም ብዙ ሰው ጋር እንደደረሰ ገባኝና አንድ ሁለት ብቻ አይደለም በጣም ብዙ ጊዜ መንገድ ላይ ጆሮ ሲሉ አልፌድ ነበር ማለት እንትን እያልኩት ይሄ ምንድነው እንዴ ብዙ ሰው ጋር የሚደርስ አይመስለኝም ነበርና ጀስት 20 30 ላይ ገባ ሲል ግን የተላመድከው ተመጣና አቀባበሉ በጣም ደስ ይል ነበር ነው እና ነው ላይ ከሰው ጋር በጣም አዳርሶናል ሶሻል ሚዲያ እንድንጠቀም አድርጎናል ብቻ ብዙ ነገር ጠቅሞናልና አብዛኛውን ጊዜ ቅድም ትምብለኝ ነበር አዲስ ለሚመጡት ተዋናዮች ምናምን ነገር ብለኝ ነበርና እዚህ ጋር መናገር መፈልገው ወደ አርቱ እንደገባችሁ ገንዘብ አትዩ ቁም ነገር ገንዘብ ካየ ማርያምን የለም ወፍ ስም ይኖርኛል ሰው ያቀኛል ምናምን አይመጣም እና ገንዘብ አለማየት አሪፍ ነው አንዳንዴ ሙያውን ብለው ይመጣ ሙያ ብለህ በጣም ሰግተው ሙያውን ስታከብሩ እሱም ያከብራል በቃ አገኘኛውን ገና እና እኔ ጋር ነኝ አንተ ነህ መልካም ሰው አንተ እንዴ ነው ማረገው ናይስኪ የዓለም ዋንጫ ነይልኝ ነው የሚዘፍነው ዓለም ዋንጫ ስትይ ቆይ አልከፍተው የማን ደጋፊ ነበር እኔ እባክሽ በሁሉም አልተሳካልኝ በሁሉም አልተሳካልኝ ስንት ሀገራት ነበር ሶስት ቲም ነበር የምደግፈው ስንት ሀገራት ነበር የተወዳደሩት እኔ እንጃ 34 32 እንደዛ አካባቢ 39 30 አላውቅም ብቻ እሺ 34 ምናምን አካባቢ አንደኛው አርጀንቲና ነው አርጀንቲና እንደማትደግፈው አውቃለሁ 33ቱን ቲም ማሊያ ለብሰዋል ምናምን ይባል ወሬ ሰማሁ ሶስት ቲም ነበር ስደግፍ የነበሩ ኦኬ ፖርቹጋል ያው የሮናልዶ አድናቂ ነኝ ኦኬ ከዛ በኋላ ብራዚል እሷም ወደቀች ከዛ ፍራንስ እሷም ወደቀች ያው ሳልፈልግም ቢሆን መጨረሻ ላይ ስፔንን ደግፌያለሁ የሚገርመው ከሰረ ነው የሚባለው ምክንያቱም ስፔንን ሲደግፍ እሱ የባርሳ ደጋፊ አይደለምና ስፔንን ሲደግፍ ስፔን ጋር ደግሞ ስፔንን መደገፍ ግዴታ ባርሳ መሆን አይጠበቅብህ እና እውነቴ ነው ከአርጀንቲናዎች ሁሉም ማሊያ ለብሷል እኔ አሁን ለምሳሌ ሮድሪ በጣም ሙሉ ተጫዋች እሺ የሮናልዶ አድናቂ ነው አይደል የሜሲስ አድናቂ አይደለም ሜሲን በጣም ነው የምወደው አድናቂ አይደለም ግን ሜሲ ኳስ ሲጫወት ማየት በጣም የሚያስደስት ነገር ነው በጣም ጎትማን ጎት ለኔ ለአንተ ሳይሆን ለዓለም እግር ኳስ በሙሉ ጎትማን ሮናልዶ ለምን ምናምን አለማውቃት አይደለም ግን እሺ
እሺ ችግር የለም ያው ሁሉም ሰው ኳስን የሚያይበት የራሱ የሆነ ወይ አለው አንተም የራሱ የሆነ ወይ በነገራችን ላይ ከሜሲ በፊት ሮናልዶ ነበር የማውቀው እውነት ንገረኝ ካልክ ከሃዲ እንደሆነ ካቃሉ ነው ከዳው ነው ሮናልዶ እኮ ወይ ዳልሆራ አንተ የራስን ታይም ኮርታ ሻመት አልወራም አይደል ሰማኝ እውነት ሮናልዶ ነው ለምን መሰለህ ሮናልዶ የማውቀው እንግሊዝ ፕሪሚየር ሊግ ላይ ነው እና የስፔን ላሊጋ ነው አላይም ነበር ገብቷል ያኔ ልጅ ነበርኩ ምናምን ማየት የምችላቸው እነዚህ ዩናይትድ አርሰናል በቃ መደግፈው አርሰናል ስለሆነ ሊቨርፑል ምናምን እንደዚህ ፕሪሚየር ሊግ ነው እንደዚህ ነው የማያቸው አርሰናል ጋር የሚገጥሙትን ቲም ነው የማየውና በጣም ፉክክር የነበረው ዩናይትድ ከአርሰናል ምናምን ነገር ነበር ምንም ታይም ላይ አርሰናል ላይ የሚገርም ጎል ቅርቅር አድርጎብን ተሸነፈ ከዛ ሂማን ነው ስለ ሮናልዶ አሉኝ እና ስለ ሮናልዶ ስም ቢጠራ ማይገናው ነው ታይም ላይ ጀስት በጣም ጎበዝ እንደሆነ ነበር ማቀው በቃ በጣም ፌመስ ስለሆነ እና በቃ አሪፍ ስምንት ምናምን ስላለው የሆነ ታይም ግን ሜሲን አየሁት እና እግር ኳስን ደግሞ ታውቃለህ እግር ኳስን ስትጫወተው እንጂ ስትመታው አይደለም የሚታወቀውና ለኔ ጎት ሜሲ ነው ይሄው ሁሉ ማመለካከት የተለያየ ነው ብላልና ያንተ ምርጡ ድሪብለር ማን ነው እስኪ ኳስ ላይ ከመጣን ዓለም ላይ ነው አንድ ዓለም እስካሁን ካለፉትም አሁን ካሉትም በኢየሱስ ማይገርምም ግን ጥያቄው ራሱ እኔ ማርያምን ጥያቄውን አላየሁትም እውነት ነው ማለት ማርያምን ጥያቄውን አላየሁትም ስገልጠው ግን ከሜሲና ከሮናልዶ ይላል እግዚአብሔር ጥያቄውን አላየሁትም እና እሺ ዓለም ምርጡ ድሪብለር ላንተ ማለት ነው እኔ ነገርኩህ እኮ ከሜሲ ውጪ እግር ኳስን እንደ እግሩ የሚጫወት ማንንም የለም ጥሩ ነው አሁን ድሪብለር ከተባለ ግን ሁለት ሰዎችን መጥራት ፈልጋለሁ የመጀመሪያው እንደኝ ወደረጃ ማስቀመጥ ከሆነ ሁለተኛ ልበለው ለኔ ሁለተኛው ሮናልዲኞ ጎቹ በጣም ጎበዝ ድሪብለር ነው ያው ባጭር ጊዜ ብዙ ማየት ባንችልም እኛ ሃይላይቶቹ ምናምን አይተናል በትንሽ ጊዜ ነው እግር ኳስን ያቆመው እሱ የኔ አንደኛ ድሪብለር ግን ጄጂ ኦኮቻ ነው ምናልባት ላታውቁ ትችላላችሁ ጄጂ ኦኮቻ ሰምተህ ታውቃለህ ቁም ነገር አላውቅም ሰርች አድርገው ምናልባት ድሪብለሮቹን ስታይ ድሪብሊንጉን ስታይ ምናምን ብዙ ድሪብለሮች አሉ ጄጂ ኦኮቻ እንደ ስሙ እንደ ብቃቱ ያልተጠራ ሰው ነው ብዬ ነው አስበውና ሌላ ጄጂ ኦኮቻ እና ይሄን ደግሞ ጥያቄ መልሰዋል ሮናልዶና ሜሲ ሮናልዶ ይያለ አንተ ሜሲ ነህ እኔ ሮናልዶ ነኝ እሱ የአርሰናል ደጋፊ ነው እኔ ዩናይትድ ደጋፊ ነኝ ብዙ ነገሮቻችን የሚገርም ግን ማለት ነው ተለያየ ነው በብዛት የዩናይትድ ደጋፊዎች ሪያል ማድሪድ ነው የሚደግፉትና ምንም ጥያቄ የለውም እኔ ዩናይትድን አጋጥሞኝ ግን የዩናይትድ ደጋፊ ባርሳ የሚደግፍ አለ እኔ ግን ምን መሰለህ ዩናይትድን እንድወድ ያደረገኝ ሮናልዶ በሮናልዶ ምክንያት ነው ዩናይትድን መደገፍ የጀመርኩት ሮናልዶ ማድሪድ ሲሄድም በማድሪድም በሮናልዶ ምክንያት ነው መደገፍ የጀመርኩት የትም ሲሄድ ሮናልዶ ነው የምከተለው ለዛ ነው ፖርቹጋልን መደግፍ እኔ ከዚህ በኋላ ሮናልዶ ኳስ አቁሟል ፖርቹጋልን መደግፋለሁ የሚል ሐሳብ የለኝም ሁላችንም እኮ እኛ ሲጀመር ሀገራቶች የምናውቃቸው በምናደንቃቸው ተጫዋቾች እንጂ ሀገራቱን አውቀን አይደለም አይደል እሱ ትክክለሽ እስኪ ጥያቄሽን ግቢና ከዛም በኋላ የሚቀሩ ሙሪዎች ካሉም በዛው እንሄድበታለን በዛው ሰብስክራይብ እያደረጋችሁ ፋሚሊ ሼር ሰብስክራይብ እያደረጋችሁ ይሄን ጥያቄ ያው ቅድም መልሰዋል ግን እንድገሙና ሌላ ምናልባት አሁን ላይ ሐሳቡን ከቀየርክ ነው ከፊልም ውጪ እሰራለሁ ወይ አሁን ላይ የለም ቲክቶክ ነው እየሰራ ያለው ላይቭ ላይ እየሞከርኩ ቲክቶክ ላይቭ ላይ እንግዲህ ወንድማችን ሲገባ ካያችሁት ምናምን ያላችሁን ነገር እረፍ በዚሁ ለምን ማስታወቂያሽን አይ ያውቁኝ ይመጣሉ በነገራችን ላይ መልኪ ነሐሴ 3 ጌም አለውና ገብታችሁ ሰፖርት አድርጉ እየሰራሽ ያው ወንድም ያረልሽ ሰፖርት አድርጉ አይ ወንድም ጥላ እስኪ ይሁን እስኪ እቺ ነገር እንዴት ነው እየበላሻት አይደል እቺ ያው ጠጣፍታለች በጣም እስኪ አንዳንድ ነገሮችን እናንሳ ነው ላይ ስራ ላይና እስከዛች ትቀመጥስ ያው በዚህ ጋር ትቀመጥና አሁንም ደግሞ ጥያቄው እንደዛ እንደቀደሙ እንዳይሆን እንጂ ካወራን በኋላ በጣም ያጋጠመን ነው ነው ላይ ስራ በጣም መጥፎ ያጋጠመ ጊዜ መጥፎ እንኳን ምለው አይደለም ግን በጣም ከባድ የነበረ ሲን አለ ያው ለኔም ላንቺም ነው ከባድ የነበረው ካስተውሽ ሁሌ ነው ምለው የታፈዚ ሁሌ ነው የምለውና ሁለት ናቸው አንዱ የተደባደበበት ነው በጣም ሁሌ አብላላው የተመታውት በቃ
የምር ባለፈውም ብያለሁ። ሁለተኛው ጭቃ ላይ እንደዛ ተንከባለን ሳምንት ነው ነገራችን የታመምኩት አይደል ጉንፋን እና የሚገርም እሱ ሲል ማለት ነው በጣም ብዙ ሰዎች ክሬዲት መስጠት ያለባቸው ሰዎች ነበሩ። ገርም ሳውንድማኑ ካሜራማን ደግሞ የሰራው ተስፉ ነበር። ትዝ ይልክ ወድቆ ነው የሰራው። ታመመ እሱ እኮ እንደኔ 3 ሰው ነው የታመመው በዛ ሲል ምክንያት እግዚአብሔር እንደዛ ደግሞ የሚገርም መኪናውን አይተዋል አይደለ? አይሱዙ ምናምን እየለመንኩ ነው። አመት ሆኗ አይደል? ተሞላው 1 አመት ሆኖ ክረምት ላይ ነው አስታውሳለሁ። ከኩሪፍቱ በኋላ ወይ ከኩሪፍቱ በኋላ እንደዛ ነው። 1 አመት ሆነ ያን ሲል 1 አመት በጣም ከእድሜያችን 1 አመት። እሺ አሁን ጥያቄውን ትጠይቅ ወንድም ማለት በቃ እሱ ብቻ ነው። በቃ ጨረስ ሻሪ ከጨረስ ችግር የለም። አንተ አለ አው እኔና ምናሴ ላይ ተቀምጠን ሳሎን እየሰሩ ነውና የትሽጋሽክን እያወራ ምናምን መጣው ብሎኝ ሄደ። አላውቅም እንዴት እንዳመመኝ አላውቅም። ስለዚህ የሆነ ህዝብ በፊት እንዴት እንደዚህ ትንሽ ቁርጠት ምናምን ሊያመኝ ይችላል እንጂ እንደዛ ሞኛ አያውቅምና ላይ ብዬ ተጠቀምኩ አመመኝ። እዚህ ጋር ሰቅዟል እና መተንፈስ አቃተኝ። ከዛ ምናሴ መጣና ላይ ቁጭ ሲል ለምናሴ አሙኛል ብዬ መናገር ከበደኝ። ከዛ እንደዚህ ያስኩት ግን ዞር ሲል አየኝ። ማቻ ከዛ ማቼ ካሜሮ ምናምን ጥሎ ነው የመጣው ማርያም። ከዛ እኔ ምናሴ ላይ ወደኩሽ ማለት ታዩ ዲስለቃልሽ ነው እንዳለ ከቦኝ እኔ ምን እንደምሰማ ታውቃለህ? እዚህ ጋር ወቅቱ ይዞኝ ምናምን ነገር ነው ተንፍስ አልተንፍስ ነው በቃ መሀል ቤት ነው አንተ እጅ በእጅ እንዲይዟል እና እነሱ ለማስለቀቅ እጄ ሊሞክሩ ወፈሬ እዛው ዲጂ ተቅይዟል ሲይዘው ተነፍሳል ስለቀው ይዘኝ እና ያን ቀን እኔ አረሰው ሰላም እንዴት እንደደነገጠች መጣችና ጆሮ ምን ላምጣ ጁስ ወተት ምን ግራ ገባት ማለት ነው መሀል ቤት ሰላም ድንቁት ነች ነገራችን ላይ በዚህ ማረሰው ነገር ሰላም በጣም ድንቁት ነች እና ያልጠራችሁ የመጠጣ እግዚአብሔር እና ክሬዲት የሚገባቸው ሰዎች በጣም አሉ። ታምነከን ማምሩ የሚቀር የለምና ያን ቀን በጣም እውነት ደስ ይላል። ወደ ጥያቄያችን እንግባና ያልሳክም ምንም አላልክም። አሪፍ ጥያቄ አው ቅድም አንቺ አታነብም አንተ እንዴ አይደለ ጭንቅላት የለና ያልክ ነበር። በጣም ይፈተንከኝ ነበርና አንዳንዴ እውነት ወደ ላይ ስትወጣ ማለት ነው ምንድነው እውነትና ንጋት እየቆየ ይወጣና እንባሏ ተይዘሻል። ከፋየው ጋር ይዋል ከዴርቶ ጋዳና ከፍቅር እስከ መቃብር የቱ ይመቻል? እውነቱን ለመናገር ቤተሰብ እኔ መጽሐፍ አንባቢ ሰው አይደለሁም። እግዚአብሔር ይመስገን። ግን ፍቅር እስከ መቃብርና አንብቤዋለሁ። ዴርቶ ጋዳን ደግሞ ለማንበብ ሞክራለሁ። እኔ ፍቅር እስከ መቃብርንም አላነበብኩም ዴርቶ ጋዳንም አላነበብኩም። ግን ትረካውን ሰምቻለሁ ፍቅር እስከ መቃብር። አሁን መስክሩልኝ። ሌሎች መጽሐፎች ግን አንብቤያለሁኝ። ሰመመን ብርቅርቅታ ምናምን ያው ብዙ ሰው ላይ ኦሮማይ እና ያው እነዚህ ሙቹ ለማንበብ ጊዜ አላገኘሁም ነው እንጂ መጽሐፍ አላነብም አይደለም። በቃ ጨረስን እኮ ይላችሁ ፋሚሊ። ልጁ እኔን ለማሳጣት የማያደርገው ነገር የለም። እያያችሁ ነው። ስሙም ተምች ነው። ተምቹ ያው ምን በሄድኮ በገባበት ቁጥር ጆሮ መጽሐፍ ዙበይዳን አንብቧል። ዙበይዳን ፊልሙን ያየሁት እኔ መጽሐፉን አንብቤው ማለት ነው እንዲጨረስኩትና በቃ ጠዋት ተሰጥቶኝ። በነገራችን ላይ አንድ ነገር እዚህ 12ኛ ክፍል እየተማርኩ ሊስትሮ ሰርቻለሁ። አንድ አመት ከ3 ወርና ጀስት ሊስትሮ ታቀናሚ ነው ስቀመጥ ስለሚደብረኝ ያኔ ነው በነገራችን አሁን መጽሐፍ አንባቢ አይደለም ግን ያኔ ዝም ብላ ጎረቤት ቡና ምናምን ትሰራለችና እስኪ እቺ መጽሐፍ አንብባት ምናምን ብላ ሰጠችኝ። ከዛ ሰው እስኪመጣ እያልኩ ነው የማነበውና እያነበብኩት ሊስትሮ ሰው ሊሰራ ሲመጣ በጣም ነበር የሚደብረኝ። አስበው ብር ነው እኮ የማገኘው መጽሐፍ እኮ አንብቤው ወይ ዕውቀት ምናምን ነገር ባገኝ ነው። እዛ ጋር ግን ብር አግኝቼና የሆነ ለትምሮ ምናምን የሆነ ነገር ነበር ማድረግ አይደለ እና ሊስትሮ እየሰራው አንዳም ከ3 ወር ሰርቻለሁ ብያለሁና እንደዚህ ያነበው ቀምስ ጥቢልሽ መጥቶ ነካ ሲያደርጉኝ ነው መደነግጠው ምናምን ነገር ነው። ከዛ እንደዛ አድርጌ አንብቤ በሁለት ቀን ጨርሼው ማታ ተኝቼ ያኔ ጨረስኩት ቀን ማታ ተኝቼ እስኪ ነጋ ቸኮልኩ ማርያም ልድግ እኮ ነው አንብቤ ማለት ነው። በሁለት ቀን በሁለት ቀን ጨረስኩት። 4 ቀን በተከታታይ አደጋግሜ አንብቤው ነው እና በጣም ተመችቶኝ ምናምን ነገር የሚገርመው ከልጁ ደብቄ ሳልሰጣት ወደ አዲስ አበባ ስመጣ ደብቄ ነው ይዤት የመጣው። 12ኛ ክፍል እዚያ አልነበርኩምና ይዤው ነው የመጣሁት ደብቄ መጽሐፉን እና በጣም የሚገርም እዚህ ላይ ሌላ ነገር ጨምርልህ።
ዙበይዳ አይቶ ብዙ ሰው አሻም ቲቪ ላይም ተላልፎ ነበር በቲቪ ምናምን ያው መጽሐፉ እንደ ፊልም ተሰርቶ ማለት ነው እና ብዙዎቻችን እዛ ላይ ነው ይመስለኛል በብዛት ያየ ነው ከዛ በኋላም ይመስለኛል ብዙ ሰው መጽሐፉን የሚያነበውና ዙበይዳ የሚገርማችሁ ነገር ወሎ ውስጥ ያለ ሰው ይረዳኛልና የብዙ ወጣቶች ታሪክ ነው የሚገርም ነገር ብዙ ወጣቶች ያጋጠማቸው ሰዎች አውቃለሁና ከመጣቀር ብዙ ያጋጠማቸው ሰዎች አውቃለሁ ፍቅረኛቸውን በሌላ ሰው የተነጠቁ ብዙ ወጣቶች አውቃለሁ እና ዙበይዳ የብዙ ወጣቶች ትክክለኛ ታሪክ ነው አሌክስ አብርሃም እንግዲህ በጣም አሪፍ አድርጎ ነው የጻፈው በጣም አሪፍ ተደርጎ ነው የተሰራው አፍራ እና እሱ የብዙ ወጣቶች ታሪክ ነው የብዙ ወጣቶች ነው አልከ እዚህ ጋር ግልጽ አድርግልንና ቆይ ጉክስዬ ብለው ነው ማውራክ ምን ነው አንተም ተቀምጠ ነው እንዴ እኔ ተቀምጬ አይ እኔ እንኳን እንደዛ አይደለም እኔ እንኳን ከተለያየን በኋላ ነው ያገባችሁ ግን ሌሎች ጓደኞቼ አብረው ነው አንድ ላይ ሆኖ ማለት ነው የተዳረባቸው ኦኬ እናንተ የማዲንጎ ዘፈን ከተለያየን አድርጋለሁ ያልከ እየተፈቀ ብዙ በጣም ያሳዝነው ደግሞ ምንድነው መሰለ ይሄ ከተለያዩ ሌላ ወንድ ካገባች በኋላ ህይወታቸው ብዙ ልክ አይደለም ታውቃለህ ወንዶቹና ያው ይከብዳልና እሱ መጽሐፍ ምንድነው አሁን በወሬያችን ማለት ስለተነሳ ዙበይዳ የብዙ ወጣቶች ትክክለኛ እውነተኛ ታሪክ ነው ለማለት ያክል ነው ኦኬ አንተ ይናጣቂና ወሎ አዘስለኝ ተወሰናል እናታች አይቁም ነገር በጣም ብዙ ሰው ስለወሎ ያወራኛል እውነት ነው ማለት አሁን ባህር ዳር አካባቢ አድርጌያለሁ ምናምን ነገር ስላቸው እኔ አሁን ጎጃም ውስጥ ያደኩትና ባህር ዳር ኮንክ እንዴት ወሎ አልሄድክም ይላል እንኳን ወሎ እኔ ከባህር ዳር ጎንደር ይጃላቅ ገባላ ወሎ ውስጥ ብዙ ሀገሮች ይጃሉኝ ኦኬ ማዘር የመንግስት ሰራተኛ ነችና ያው ከቦታ ቦታ ተንቀሳቀስ ነበር በጣም ብዙ ወረዶች ኦኬ በስም ምናልባት ታውቃችሁ ይሆናል እኔ ወሎ ሲባል ዘብዳቤ ወሎ ከዛ ከተማቺ ፎቋለች አይደለ እሷን በቴሌቪዥን ላይ በቃ ወሎ ሌላ ምንም ማለት እና ደግሞ ይሄ ሃይቁ ያለበት ሀገር ሃይቅ ኮምቦልቻ ሃይቁ ያለበት ሃይቅና ኮምቦልቻ ይለያያሉ ኮምቦልቻ ማዘር ነበር እኔ እናት ነበረች ስራ ትሰራ ነበር እዛና ኮምቦልቻ ነኝ ትለኝ ነበርና ኮምቦ የትኛው ያውቅም ነበር እኔ አሁን ወሎ ውስጥ የት ይጃለሁ መሰለ አታውቃቸውም ይሆናል ወራይሉ የሚባል ሀገር ይጃለሁ በስማ ጃማ ይጃለሁ ያማላቅ መካነ ሰላም የሚባል ሀገር ይጃለሁ እሱን አውቃለሁ በስማ ተንታ መቅደላ ማሻ ኦኬ እንዴ መቅደላ ወሎ ነው እንዴ አረ አካባቢ ነው መቅደላ አቀስታ ጊምባ ምናምን የሚባሉ ሀገሮች አሉ እዛም ይጃለሁ ምናምን ብዙ ቦታዎች አውቃለሁ ወረዳዎች ማለት እዚህ ጋር ልጠይቅ እዚህ ጋር ለወንዶች ነውና በጣም ብዙ ወንዶች ወሎ ውስጥ ቆንጆ አለ ይባላልና የት ነው ኮምቦልቻ ነው አጣዬ ነው ወራይሉ ነው ሃይቅ አካባቢ የት ነው አሁን እንደ ሰው አመለካከት ይለያያል ለኔ ግን ስጠይቃቸው ወሎ ውስጥ ቆንጆ ናቸው ሴቶች ይባላል አሁን እንደመላው ኢትዮጵያ ወሎ ይባላል ወሎ ውስጥ ስትሄድ ደግሞ የሚጠሩ ቦታዎች አሉ ለኔ ካየሁትም አንፃር እና ወሎ ውስጥ ስትሄድ ሁሉም ሰው ይላል ኦኬ ዘፈን ሁሉ አለው ባቲ ጎርጓዳ ኦኬ ባቲ ማንዴ ከበዛ ይለቅም ከንትን ስንት ኪሎ ሜትር ነው ከደሴ 100 አይ ቲንክ እንደዛ አላቅም እርግጠኛ አይደለም ግን ባቲ ዘመድ የለም ወሎ ውስጥ እንደ ባቲ ቁንጅና ያለበት ሀገር የለም በቃ ባቲ በውበት አንደኛ ናቸው ምንም ጥያቄ የለውም ወንዶች አሁን ወሎ ይባላል ወሎ በጣም የውበት ሀገር ነው ከዛ ወሎ ውስጥ ደግሞ ነጠለ ስተውጣ ባቲ የውበት ሀገር ነች ኦኬ ሰምታችኋል ጥያቄያችሁን በሰፊው አስመልሼላችኋለሁ እና ባቲ ብትሄድ ላንተም ማካ ወንዶችን ደግሞ ያው በሱ ማየት ትችላላችሁ አይ እኔ እንኳን አሁን ወደ ጥያቄው እንሂድ እስኪ የኛው ጥያቄ ምን ይላል ምን አዳዲስ ስራዎች አሉ ጆሮ ምን እንጠብቅ ከመልሱ በፊት ግን ሰብስክራይብ ያደርጋችሁ ቤተሰብ ዳና ቲዩብን ሰብስክራይብ አድርጉ ቀጣይ የሚኖሩ ሌሎች እንግዶች ይኖራሉ ዛሬ እንግዲህ እኔና ጆሮ መተናል ቀጣይ ደግሞ ሌሎች እንግዶች ይኖራሉ በጣም አሪፍ ጨዋታዎች ይኖራሉ ስለዚህ
ሁሌም ደስ የሚል ጊዜ ስለምታሳልፉ በጣም እርግጠኛ ነኝ። 100% አይደል ልጅ ያ በጣም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ዳና ቲቪ ከፍ አድርጉት። ብዙ አሪፍ ነገሮች ከምትወዳችሁ አርቲስቶች ጋር እንደዚህ ፊት ለፊት እና ጥያቄዎችም ካሏችሁ በዚህ ኮሜንት ላይ ማስቀመጥ ይቻላል፣ ይመለስላችኋል። ለምላችሁ ነው ያልመለስናችሁ ያልተጠያቂናችሁ ጥያቄዎች ካሉ። አሁን ወደ ጆሮ ጥያቄ ስመጣ ምን አዳዲስ ስራዎች አሉ ጆሮ ጋር ምን እንጠብቅ? አሁን ላይ ከሙዚቃው ውጭ ማለት ነው። በነገራችን ላይ ያልነገርኩ ነገር አለ። እንደውም እዚሁ ልናገር። ከ3 ቀን በኋላ ድምጽ እቀዳለሁ። ኧረ እባክሽ አዲስ ዘፈን ላወጣ ነው። ቤተሰብ ግን ከእናንተ እኩል ከህልሜ ስነቃ ግን ወደ ላይ ስራ እየወጣሁ ነው እና ውሸቴን ነው። ግን እኔና ተምቹ ሙዚቃ ልንወጣ ነው። አስታፍርላ። እሺ አይ ነገር ወደ መልሱ ልግባና እኔ በነሽዳ ጠብቁኝ። ሻውል አውቃቅል ታያይዘ ነው እዚህ ጆሮ ግን ከምር የሆነ ነገር እስኪ ምን እውነት ለመናገር ከቅርብ ጊዜ በኋላ አንድ አስቤያለሁ። ሙዚቃ ነጠራዝ ሙዚቃ በዚህ ልብስ የሙዚቃ አፍቃሪዎች እንግዲህ ጆሮ ሰፖርት እንደምታደርጉ ፕሮዲስ ማድረግ የምትፈልጉ ካላችሁ ሰፖርት አድርገህ ራስ ፕሮዲስ አድርገህ የምትም ካላችሁ አለው እና ጥያቄውን ስመልስላችሁ አሁን ላይ የጀመርኳቸው ስራዎች የሉም፣ ግን ከትንሽ ጊዜያቶች በኋላ ግን የመጀመራቸው ስራዎች ይኖራሉ። እስከዛ ግን አብራችሁን ቆዩ። ምን አይነት ሙዚቃ እንጠብቅ? የባህል ወይስ ሰርፕራይዝ? ድንገተኛ ፈንጠዝያ ነው ማረገው። ጭፈራም ይችላል ምናምን። ያው እኔ ልጠብቅ የምችለው የባህል ነው። እስኪ ምን እንደሚሆን ደግሞ አብረን እናያለን። ይሄድ ሳልበላው አንሳና እዚህ ጋር አስቀምጠው። ሳልበላጣል። ኦኬ። እና በቃ አዲስ ስራ ያው ብዙ ይኖራሉ ነው አልተጠቀሰም። አይ ሜቢ ባህላዊ ቢሆን ነው። ኦኬ። እንግዲህ እንጠብቃለን። ሲመጣ ብናይሻ ጥሩ እንጠብቃለን። እስኪ ወደ አንተ ነኛው። ይሄ ነገር አያልቅም እንዴ? ኧረ መቼ ማልክ ነገር ምንድነው? አስፈራኝ። ምንድነው አንቺ ሴቭ አድርገን እድሜሽ ስንት ነው ያረዳል? እንግዲህ በጆሮ ንገሪኝ ዝም ብለሽ። ኧረ እኔ ቆፍጠን ብዬ ነው የምናገረው። እንደ አርቲስቶች እድሜ ኧረ የለም እኔ አልደብቅም። አንድ ፍሬ ልጅ ነኝ ገና አንድ ፍሬ ልጅ ነኝ እኔ። በ1994 በእኛ በፈረንጆቹ ደግሞ 2002 ነው የተወለድኩት። ኦኬ። አሁን በፈረንጆቹ 2026 ነው። ያው ታውቂያለሽ እኔ እውቀት በቃ ይደምሩት ከ10 ዓመት በኋላ ካንተ ምን እንጠብቅ? ከ10 ዓመት በኋላ የዛሬ ይኸውልሽ አሁን ምን አይነት ታሪፍ ጥያቄ አለ መሰለህ? ከ10 ዓመት በኋላ የምትሆነውን ለማወቅ የዛሬ 10 ዓመት መለስ ብለህ ራስህን ይኸው ይላልና የዛሬ 10 ዓመት ማለት 2008 ማለት የሚኒስትሪ ተፈታኝ ነበርኩኝ። 8ኛ ክፍል 2008 ላይ ገና እንደ ፍሬ ልጅ ነበርኩ። ከ10 ዓመት በኋላ ቤተሰብ ይኖረኛል፣ ምንም ጥያቄ የለውም። የ4 ልጆች አባት ሆናለሁ። መንታ ነው ኢንሻአላህ። 2 ወንድ 2 ሴት ፕላን አለኝና እሱ ያልኩ ነገሮች ቢሳኩልኝ ያው የሲኒማው የሲኒማ ስራ መስራት ፈልጋለሁ ብያለሁ። በራሴ ፕሮዲዩስ ማድረግ ብችል እሱ። ሁለተኛ ነገር ደግሞ በጎ አድራጎቶች ላይ መሳተፍ ፈልጋለሁ እና የራሴ የሆነ የበጎ አድራጎት ድርጅት ቢኖረኝ በጣም ደስ ይለኛል። ያው ጀስት ምድር ላይ ስንኖር ምድራዊ ብቻ አይደለም፣ ያኛውንም ቤታችንን ማሰብ አለብንና በቻልነው መጠን ሌሎችን መርዳት ብንችል ብዬ አስባለሁና ቢሳካልኝ የራሴ በጎ አድራጎት ድርጅት ቢኖረኝ አቅመ ደካሞችን፣ ጧሪ ተንከባካቢ ያጡ ሰዎችን እንዲሁም በህመም እየተሰቃዩ ያሉ ሰዎችን መርዳት ብንችል። በዚሁ አጋጣሚ አገሪቱ ላይ ያሉ ብዙ እንደዚህ አይነት ድርጅቶች አሉና በቻላችሁት እርዷቸው። ማየት ብትችሉና ጊዜ ካላችሁ ሄዳችሁ ብታዩዋቸው በጣም ደስ የሚል ነገር ነው። በጣም ትልቅ ሳቲስፋክሽን ነው ያለው። ይሄ ማለት ፈልጋለሁና ያው የዛሬ 10 ዓመት ጥሩ ሀሳብ ነው። ኢንሻአላህ እግዚአብሔር እስከዛ ያቆየን፣ ነገራችን ሰላም ያርገው። አኛ ዋናው ነገር እሱ ነው። ስለ እርዳታ ስታወራ በነገራችን ላይ ትዝ ይልህ ከሆነ ከወራቶች በፊት እኮ መቄዶንያ ነበር ነው። በጣም ታባርጉ ማለት ነው ይቀርም በጣም ደስ ይላል። እና ያኔ ሳፖርት ያደረጋችሁት እኔ እንዳልቀጣ እሱም እንዳይቀጣ ሳፖርት ያደረጋችሁ ሰዎች ግን ውጭም ያላችሁ ሰዎች እዚህም ያላችሁ ሰዎች ወደ መቄዶንያ በተለይ ውጭ ያላችሁ ስትመጡ መቄዶንያ ሄዳችሁ ብትጎበኙ፣ እዚህም ያላችሁት ብትሄዱ ያላችሁን ነገር መላክ ትችላላችሁ። ነገራችን ላይ አንድ እግር ጫማ እንደሚያስፈልግ ታውቃለህ? አንድ እግር ጫማ ያስፈልጋል እና
መቄዶኒያ የማይጠቅም እቃ የለም እና በቻላችሁት የማትጠቀሙባቸው የልጆቻችሁ ሊሆኑ ይችላሉ ምናምን ሌሎችም አሉ ባይዞ መቄዶኒያን ጠራን እንጂ እንደተለየ እሱ ፌመስ ስለሆነ እንጂ ሌሎችም በቻላችሁት ሌሎቹንም ለመርዳት ሞክሩ ማለት ፈልጋለሁ። እስኪ ያው ጥያቄዎች ብዙ ስለሆኑ መለስ አድርጌ ያራዳል። እስኪ በጣም ቸኩልሽና ጥያቄው ያስፈራል። ይሄ ይኸውልህ ፈጣን ጥያቄ ነው ማለት ፈጣን ጥያቄ ነው። ይሄ ማሰብ ምናምን አይጠይቅም። ሁሉም ፈጣን ጥያቄ ነው። አይ እኔ ጋር ፈጣን ጥያቄ ማለት ፈጣን ከሆነ ፈጣን ማሰብ ምናምን የለም። አንድ እሺ ከእንግዳ ሰው ሀብቴና ከግሩም ኤርሚያስ በኢየሱስ ይሄ ማን ነው የታወቃል? ግሩም ኤርሚያስ እንዴ ምን ነው መቼም ማልቀይረው ተዋናይ ቢሆን እሱ ነው። እኔ አሁን ግሩም ኤርሚያስ እውነት ቴዲ ጆሮ እንግዳ ሰው ሀብቴ በጣም የምወደው እውነት ነው። በጣም ጎበዝ ነው ምናምን አሁን ላይ አስጨነቅ ያለው እሱ ነው። ነገሬን ካልከኝ ግን በልጅነቴ ሳይው ያደግኩት ግሩም ኤርሚያስን ስለሆነ ከግሩም የምትወደው ፊልም ምንድን ነው? ላምባ እናቴ ትሙት ላምባ። አንተ ላይ ቁጭ ብዬ ነው ያለቀስኩት። አስበው ልጅ እያለ ያ ነገር ታውቆ ማለት ነው። ላምባ በጣም ውስጡ ደስ ይል ነበር። ብዙ ነገሮቹ ደስ የሚሉ ቴዲያው ምንም ሆነ ስራ ብትል ይሰራል እኮ ግን ከቴዲ በፊት ግሩም ኤርሚያስን አይቼዋለሁ። አማላዩን አይተዋል? ልጅ እያለ እዚህ ጋር ተቀምጧል እኮ ታዲያ ቁጥር 2 አማላዩን በጆሮ እንሰራዋለን። እኔ በጣም ወዶ ሙቪ ነው አማላዩ በጣም ልጅ እያለ ላምባን የጠሩት ነገራችን ላይ ከአማላዩ ላይ ፌመስ ስለሆነ ነው እንጂ አማላዩ በጣም ልጅ እያለውም ስላየሁት ግሩም ነው የመጀመሪያ ያየሁት አማላዩ ላይ ነውና በጣም አሪፍ አልኩ ነበር። የግሩም ኤርሚያስ እስክስታች ቲክታክ ላይ እንደውም ኮሜንት ሆናል ይሰጣል እና በጣም ይገርም ነውና ፈጣን ጥያቄ ብዙዎቹ ሁሉም በሚባል ደረጃ አድናቂዎቻችሁን እንወዳችኋለን። ምክንያቱም ለጥበብ የከፈሉት መስዋዕትነት ቀላል አይደለም። ግን ደግሞ በጣም መግዘፍ ያለበትን ቅድም መልሰዋል። ግን ዝም ብለህ ግልጽ ለማድረግ ያክል ሙስሊም ነህ ወይ ይላል ጥያቄው። ይሄና አውቀን ያነሳው እኔ ዘርሰኛ አስበው ላንተ ነበር። እንግዲህ አልሐምዱሊላህ ሙስሊም ነኝ። ቅድም ብያችኋለሁ። አብዱራህማን ነው ስሜ። ብዙ ጊዜ አውርቻለሁ ስለዚህ ነገር። ያው ብዙ ሰው አያውቅም ማለት የሆነ ሰው ያውቅና ከዛ የሆነ ሰው ደግሞ ይመጣና ሙስሊም ነው እንዴ ምናምን ነገር ይባላልና ሙስሊም ነኝ። ብዙ ነገር ቅድም ስለወራን መደጋገሙን ሙስሊም ነኝ ስትል አንድ ልደታ አካባቢ ይሁን ሜክሲኮ አካባቢ ሆነ ላይ ታል ቲክቶክ ላይ ልደታ ጋር ሄድና ማርያምን ወዳታለሁ ወላሂ ነው እንዴ። አሁን እንደውም የት ነው ቁልቢ ሄዷል። እያየሁ ነበረ። እኔ ባይዘ ያው ብዙ እንትን ከምናወራው ነው እንጂ ጊሼን 3 ጊዜ ይጃሉ። ጊሼን ለደሴ በጣም ቅርብ ነው እና ጊሼን 3 ጊዜ ይጃሉ። እኛ ጋር እንደዚህ ነው። እና ሌላው ደግሞ በገብርኤል ቀን የተወለድኩት ደሴ ደግሞ ያደኩበት ሰፈር ገብርኤል እና ጓደኞቼ የገብርኤል ቀን አብረን ነው የምንሄደው ታቦት ለማስገባትም ለማስወጣትም። እና ብዙ ጊዜ ገብርኤል የሚገርም ነገር ጁማ ቀን ይሆናል። ብዙ ጊዜ ታቦት ወይ ስናስገባ ምናምን ወይ ሲወጣ አይ ቲንክ አላውቅም የትኛው ገብርኤል ግን ዛሬ በዚህኛው ዓመት ቅዳሜ ነበር። ጁማ ቅዳሜ እሑድ ነበር። ዛሬ እሑድ አይደል? ያ እሑድ ዛሬ አሁን ዓመቱ ገብርኤል ቅዳሜ ይሆን ነበር። ታቦት ነው የታቦት ሲገባና ሲወጣ ነው ያልኩሽ። ያ አሁን ዛሬ ዓመት ነው የዓመት ይወጣል ታቦት። አዎ ዓመት ማለት ታቦት ይወጣል ማለት ነው። የጥምቀት ቀን ሁሉም ታቦቶች ወጥተው ደሴ ሆቴ ስቴዲየም አለ እዛ ነውና ከዛ እንሸኛለን። እና የገብርኤል ቀን ጁማ ይሆናል በብዛት ሳግጄ ታቦት አስገባለሁ። ይሄ ምንም የሚያሻማ ምናምን አይደለም። እና ወዶ ሲኖር እንደዛ ነው። የኔ ደግሞ ትንሽ ታፋኝ ልደት ለማክበር ያብቃ ብሎ መሰል ተፍቶኛልና ጳጉሜ 3 ላይ ነኝ። ከሁለት ቀን በፊት በኋላ ቢያደርገው አስበዋል። በአራት ዓመት አንዴ ነበር ከውጭ ቅነሳ ነው። እና ጊሼን ሄደህ ታውቃለህ? እኔ በነገራችን ላይ ከነበርኩበት ክፍለ ሀገር በነበርኩበት አካባቢ ቅርብ ቦታዎች ነበር የሚሄደው። እንዲህ ሩቅ ቦታዎች አልሄድም፣ አጋጥሞኝ አያውቅም። እዚህ አዲስ አበባ ከመጣሁ ግን አንዴ ሄጃለሁ። እንትን ወደ ነበርኩበት ወደ ደብረ ብርሃን አካባቢ ሄጃለሁ እንጂ ሩቅ ቦታዎች አላውቅም። ብሄድ በጣም ደስ ይለኛል። ግን አላጋጠመኝም። 3 ጊዜ ሄጃለሁ ጊሼን። አራተኛውን ሲሄድ አብረን እንሄዳለን። ያው ጊሼን ጫፍ ድረስ ባልሄድም ከጓደኞቻችን ጋር አብረን ሄደን እነሱን ሸኝተን ምናምን እንመለስ ነበር። ብዙ ነገር ይሰራል እዛ። እቃዎችን ማድረስ አለ፣ ለምናምን የሆነ እቃ ታደርሳለህ። ከከተማ የማያገኟቸው እቃዎች ይኖራሉ ምናምን እነሱን እየወሰድን እናግዝ ነበር። እና ወሎ ውስጥ በጣም እንደዚህ ነው ሁሉም እንትን ይደረጋልና በጣም ደስ ይላል። አንተ አስተዳደግ ለአራተኛ ጊዜ ስትሄድ
አብረን እንሄዳለን እና ቤተሰብ በተለይ የኦርቶዶክስ እምነት ተከታዮች ከቻላችሁ ግሸንን ሄዳችሁ ማየት አለባችሁ እላለሁ። ከሱ ነው አረ እኔ እሄዳለሁ፣ እውነት እሄዳለሁ። አንድ ቀን እሄዳለሁ። አብረን እንሄዳለን። አረ እንዳያሳስብህ እንዴ ነው ማን ነው? እኔ ነኝ ጠያቂ? አዎ አንተ ነህ ጠያቂ። እስኪ ይሁን እኛም ሩፋኤል እንዲዛ ገጠረ ፈጣን ጥያቄ ነው። ሁሌ ፈጣን ጥያቄ ነው የሚደርስ። እሺ ፈጣን ጥያቄ። አረ ተረጋግቼ ነው የምመልሰው። ክትፎ ወይስ ሽሮ? ምን ክትፎ ወይስ ሽሮ? ሮብ ነው ወይስ ዓርብ ነው ጥያቄ? ሮብ ነው ዓርብ ነው የተጠየቀው። ክትፎ ወይስ ሽሮ? የመላው የሁሉም መልስ ነው። ሁሉም ግዴታ ስለሆነበት ነው የሆነ ምርጫ የሚመርጠው። እኔ ግን ንገረኝ ካልከኝ ክትፎ ይመቸኛል። ሽሮ አብሮን ያደገው እስክንሞት ድረስ እንበለዋለን። ያ ግን በዓመት አንዴ ሊሆን ይችላል የሚመጣው። ግን እውነት ለመናገር ሁሉም እውነት ግዴታ ሆኖበት እንጂ የሚመርጠው ምግብ አለ። ይሰለቻል። አሁን ክትፎ ምን መሰለህ ሁሌ ሊበሏቸው። ሽሮ ደስ የሚለው ነገር ንገረኝ ካልከኝ በቃ ጾም ካልሆነ ኦርቶዶክስ ነኝ። ሮብ ዓርብ የሚባል ነገር አለ። ግን ሮብ ዓርብ ጾም ባይሆን ከእሑድ እስከ እሑድ የሚበላ ቢሆን እኔ አይሰለችኝም። ስጋ ማንዬ እኔ ስጋ አይሰለችኝም። እንዴ ሽሮም እኮ ነው ዘላለም ይበልጫል ያረዳልች። ስለዚህ ሰው ግዴታ ስለሆነበት ነው ምርጫ የሚባለው። እኔ አሁን ይሰለችኛል። ስጋ እኔ ከ3 ቀን በላይ መብላት አልችልም። አንተ ነህ። ሽሮ ግን ሳምንቱን ሙሉ ልበላ። አሁንም አንተ ነህ፣ እኔ አይደለሁ። ኋላ ልዩነቱ እዚህ ጋር ነውና እኔ በጣም ብዙ ይስማማል ማርያምን። እኔ አሁን የሚገርም አንድ ልንገርህ፣ እንዲህ መናገር አልፈለኩም ነበር ግን የሆነ ታይም ነውና የሆነ ፕሮግራም ጋር ሄደን በዚህ በኩል አትክልት በዚህ በኩል ስጋ አይነት ቀርቧልና አብዛኛውን ሰዎች ተሽኮርመመው ወደ ራሳቸውን ላለማስበላት ወደ አትክልቱ ሄዱ። ብቻ ወደ 50 ምናምን ሰው ተሰብስበን ነውና ብቻዬን እጂ ስጋው ቦታ ተሰለፍኩ። መጣ አስተናጋጇ ለኔ ሰጠች። እንዳለ አትክልት የነበሩት ወደ ስጋው መጡ እና ይሄን ያክል ነው። ቤተሰብ እውነት ነው። ስጋ በጣም ነው የሚወደው። ስጋ ያለበት ቦታ ላይ ጆሮን ማጣት ይከብዳል። ኩል እናቴ ትሙት ደውል አድርጉልኝ ከተፍ ነው የምለው። እስኪ ደውለህ ጥረኝ። እኔ አልበላም አልካ ሽሮ ይሻለኛል አልኩ። አይ እኔ አልፎ አልፎ እበላለሁኝ። አልፎ የለም ሁሌም የምትበላ ከሆነ ያለው ችግር የለም። እኔ ጋብዛለሁ። በቃ አልፎ ጋብዛለሁ። ችግር የለም። ጥያቄ እስኪ ያዛችሽ ቤተሰብ እንግዲህ በያዝኑ ጨዋታም ሆነ ቁም ነገር አዘል ነገሮችን እየወሰዳችሁ እንደሆነ በጣም ተስፋ እናደርጋለን። አሪፍ ጊዜ አብረን እያሳለፍን እንደሆነም ተስፋ እናደርጋለን። ምንም ጥያቄ የለውም። ከኔና ከመልካም ሰው አንተ ነጋው ነው መደበር የሚባል ነገር የለም። እና ደግሞ መቄዶንያን እያለን የሆነ ዘፈን ነበር ድምጽ እንደሚያምር ተነግሮናልና እስኪ ዝም ብለሽ እንዳንጎራጉሪልን። አይ ዘፈን ትቻለሁ ነው። እሺ መንዙማ ነገር ሲጣል አድርጊልኝ። እቀበላለሁ። ትችላለህ? አዎ እላለሁ። እቀበላለሁ። ለሆነ መቀበል በጀብጃቡ አርቤ ባል እስኪ ይወራ በልኝ ይወት ምን ለምን ይሄው እኔ ልጅ ያለው ሰርግ ምናምን ሰማው ነበር። ሰለላሁ ዐላ ሙሐመድ ያሬዳ ባላኝ ሰላ እሱ ምን አለ እኔ ብዙም እሰማለሁ እንጂ እሺዳ ብዙ አላስታውሳቸውም እና እስኪ ካስታውስኩ ወይ በኋላ ላይ ኦኬ እሺ አንድ የሚገርም ጥያቄ መጥቶልሻልና ታምቹ ወይም ደግሞ ዘዳግም ወይም ደግሞ አቤት ስም ብዛት አብዱራህማን ኑሩ መጎብኘት የሚፈልገው ሀገር ከሀገር ውስጥ ከውጭም አንዳንድ ጥቀስ። መጎብኘት የሚፈልገው ሀገር ሀረር ጀጎል። ኦኬ ሁለት ቦታ ነው ማጎብኘት የሚፈልገው። አንዱ ሀረር ጀጎል ነው። ሁለተኛ ደግሞ ነጃሽ። ምናልባት ሰምተህ ከሆነ ትግራይ ውስጥ ኦኬ ቴሌቪዥን ልታይ ነበር። ነጃሽ የመጀመሪያው ኢትዮጵያ ውስጥ የመጀመሪያው መስጂድ መሰለኝ። ኦኬ ነጃሽ ያው ንጉስ ነጃሺ ለመጀመሪያ ጊዜ እስልምና ወደ ኢትዮጵያ ገብቶ እንዲስፋፋ ካደረጉ ንጉሶች አንዱ ነጃሺ ናቸው እና በዛ ምክንያት እና ቦታውን ማየት እፈልጋለሁ። እንሄዳለን ማለት አንተ ጊሽን ነው ስላለው ለኛ እኔ ደግሞ እዛው እዳለሁ። ነጃሺ እሱ ነው። ውጪ
ከውጪ ሁለት ቦታ መሄድ እፈልጋለሁ። እሺ ችግር አንድ ነበር ያልኩሽ ይሁን ሁለት ለምን እንዳትለኝ የመጀመሪያው ብራዚል ነው የመጀመሪያው ብራዚል ነው። ግን እንዴት ነው መሰለኝ ለመዝናናት ምናምን ከሆነ ነው እንጂ በሃይማኖታዊ ጉዳይ መሄድ የምፈልግበት ቦታ አለ። ሐጅ ማድረግ እፈልጋለሁ። የት ነበር እሱ ነገር? መካ ሐጅ ያው ሁሉም ሙስሊም ግዴታ ከቻለ ግዴታ ነው መካ መሄድ አለበት። ያው ቢገርም እኛም ክፍለ ሀገር እንትን ነበር እዛ መካ ደርሰው ምናምን ሲመጡ ግማሽ መንገድ በመኪና ሄደን እንቀበላቸው ነበር። ሐጅ ማድረግ በጣም እፈልጋለሁና ከቤተሰብ ጋር ሐጅ ማድረግ በጣም አሪፍ ነገር ነው። ግዴታም ነው ካለ ገንዘብ ካለ ግዴታ ማድረግ አለብህ እና ሐጅ ማድረግ እፈልጋለሁ። ያው መካ በሃይማኖት እና እንደዚህ በተንኪድን እዛ ለመዝናናት ከሆነ ግን ብራዚል፣ ሁለተኛ ደግሞ ቱርክ ብሄድ ደስ ይለኛል። ኦኬ ብራዚል ነው መሄድ የምትፈልገው? ብራዚል እንዴት መሰለህ? አይ ብዙ እግር ኳስ ተጫዋቾች አሉ እዛና እነሱን ለማየት ነው የምትሄደው። ገብቶኛል። ይሄ እንትናቸው ደስ ይለኛል። ከለርፉል ነው ብራዚል ላይ ተኮነ ብዙ ሰፈሮች ራሱ ኢትዮጵያ ውስጥ ፊሽራቸው ራሱ ኢትዮጵያ ጋር ገናኛል። ኑሯቸው ራሱ ቢጫ አረንጓዴ ባንዲራቸው የለም። ቤቶቹ ነጩ የሆነ ከለርፉል ነው። ዝም ብሎ ቤት አታይም። እና ደግሞ ይሄ ተራራ ላይ ምናምን የሰፈሩ ቤቶች ናቸውና እንትኑ ይገርመኛል። ስትራክቸሩ እንዴት እንደዛ ከለርፉል እንዳደረጉት ምናምን በጣም ነው የሚያምረው። ቪዲዮ ላይ አሁን ብታዩ ብራዚል ምናምን ብለህ ብታዩ። ሁለተኛ ደግሞ ኳስ በጣም ሲያሉ ምናምን ነገር የእጅ ኳስ በእግር ይጫወታል ታውቃለህ? ምንም ጥያቄ ብራዚል ውስጥ ኳስ መቻል ግዴታ ነው። እና ያው ብራዚል ነው ብራዚል ያላችሁ ሰዎች እና ብትሉት ይመጣል ልጁ ችግር የለም። ጆሮስ ፈልጋላችሁ የቤት ሜዳ እኔ የሚገርም እኔም ልል ነበር እሱን ከተማ እኔ ኢትዮጵያ ውስጥ ልንገርህ መሄድ የምፈልግበት ያው ድሬና ሀረር አንድ አድርገህ አስባቸውና ድሬ መሄድ እፈልጋለሁ። ድሬ ከሄድክ ከሀረር መቼም ሳትሄድ አትቀርም እና ድሬና ሀረር መሄድ እፈልጋለሁ። የድሬን ቫይብ ማየት እፈልጋለሁ። እንሄዳለን ብለን ነበር የሆነ ሰዓት ላይ በነገራችን ላይ እንሄዳለን ብለን የሆነ ሰዓት ረሱን። እነሱም እንትን እንደሚባለው ስፖንሰር እናደርግሃለን ምናምን ብሎ ረሱ አድርጉን ድሬዎች። እኛም እንመጣለን አንቀርም። ድሬ መሄድ ግዴታ ነው። በነገራችን ላይ እውነት እግዚአብሔር ካሳካው ከ2 ወር በኋላ በደንብ አቅጄበታለሁ። ያቀድኩበትም የሆነ ሰው ይዤ እሄዳለሁ ስላለኝ ነው። ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ እንሄዳለን፣ ከሱ ጋር እንመጣለን። እና ሌላው ደግሞ ማለት ነው ዝም ብዬ ሄደ በቃ ቆይ ምናምን ወሎ ውስጥ ማለት ብዙ የሚጎበኙ ቦታ አለ። በጣም ምን እንዳየ ባላቅም ቤተሰቦች በጣም ወሎ እያለ ነው። ወሎ ትግሬ ውስጥ እና ትግሬ ውስጥ መሄድ እፈልጋለሁ። ውጪ 3 ከተሞች አሉ። ከ3ቱ አንዱ ብኖርበት ብዬ የማስብበት ሀገር ነው። አንደኛው አንቺ እንዳልሽው ለመዝናናት ብራዚል፣ ለመዝናናት ለመኖር ደግሞ ኔዘርላንድ ሄጄ ተዝናንቼ ኳስ አይቼ የማደንቀውን ቲም የምደግፍበት ደግሞ ለንደን አርሰናል። ኔዘርላንድ ለመኖር አሪፍ ነች ይባላልና እንደዚህ አሁን ከሀገር ሀገር ስንዞር ምን አስታወስኩ መሰለህ የአርባ ምንጭ ቆይታችን ስጋ አያታ እንዴት እንደበላችሁ አሪፍ እንዴት ነው ግን አርባ ምንጭ ስጋ ደግሞ ደስ ሲል እንጂ ስጋው ርካሽ ነው እንጂ በዛሬ እኔ ከአርባ ምንጭ አካባቢ የሚመጡ ልጆች ዩኒቨርሲቲ ምናምን እያለን ፊዚካላቸው በጣም ወፍራሞች ናቸው ምናምን ብዙ ጊዜ እና ይገርመኝ ነበር። ፍራፍሬስ ሙዝ ስንት ብር ነበር ስንገዛ ነበር? በጣም የሚገርማችሁ ምን አደረግን መሰላችሁ? ራብ በልተናል። ከዛ ሌሊት ከራበን ብለን ስንሄድ ሙዝ ስንጠይቅ በጣም ብዙ ሙዝ ነው የገዛነው። ሙዝ ስንጠይቅ ርካሽ ነው 200 ብር ነው ያዝነውና እኛ በጣም ብዙ ብር አስበን አድርገን እኮ በቃ እንደ ከተማው እንደ አዲስ አበባ ምናምን ብር አድርገን አስበን ነው ሂደን ጠይቅላለ ርካሽ ነው 3 ኪሎ ተኩል ሙዝ ይዘን ገባን። እና ደግሞ ይሆነ 3 ኪሎ ተኩል ሙዝ ይዘን ገባንና ጨረስ ነው አቮካዶ ፍራፍሬ የሚገርም ነው እዛ ፍራፍሬው ምናምን ነገርና እሱን ያስታወሰን እሱ። ከዛ ደግሞ ስጋ እንዳልከው ስጋቸው 1 ኪሎ ስንት ብር ነበር የበላነው? የሆነ 1000 ብር ምናምን። እዚህ እኮ በጣም ውድ ነው። 3 ምግብ ለሁለት እንደበላን ንገሪያቸው። 3 ምግብ ለሁለት እንደበላን ከባድ ነው። ስጋው ተመችቶን እኔ ስጋ አፍቃሪ እንደሆንኩ ነግሬያቸዋለሁና
ለሁለት ቀርበን 3 ምግብ ታዘዘ። ከዛ የሚገርማችሁ ነገር የሆነ ሰዓት ላይ ካደኝ እዛ ሄደን ምን ቢሆን ጥሩ ነው አርሰናል ከዩናይትድ ጨዋታ ነበረውና ዩናይትድ አሸነፈ። ከዛ ጠፋብኝ ጆሮ እስከ ሌሊት 6 ሰዓት እሱን ፍለጋ ስንዞር ነው በቃ ጠፍቶ በአርሰናል ተናዶ እስከ ሌሊት 6 ሰዓት እሱን እየፈለግን እየዞር ነበርና መጨረሻ የሆነ ቤት ውስጥ አገኘነውና አባብለን ምናምን ወደምናድርበት ቦታ ይወሰዱ። ግን ዋንጫው ለኛ ሆነ። በጣም ደስ የሚል ጊዜ ነበር። አርባ ምንጭ ማን ነው? እኔ ነኝ። ምንድን ነው የጠየቁኝ? አንቺ ጠይቀሻል። ምን የጠየቁ? መጎብኘት ፈልገው አይደል? ስለሱ መሰለኝ ስናወራ የነበረው። መጎብኘት ፈልገው አይደል? እና እውነት ቤተሰብ እዚህ ዩቲዩብ ሰብስክራይብ እያደረጋችሁ ነው። ሰብስክራይብ አድርጉ። እና ወደ ጥያቄያችን እንግባ። የሚያዝናና ነገር ምንድን ነው? ሆቢ የሚያዝናና ነገር ምንድን ነው? እሱ ነገር ጆሮ በምን ይዝናናል? ምንድን ነው? በፊት ወደ አክተር ከመሆኔ በፊት ፊልም ማየት በጣም ያዝናናኝ ነበር። በጣም ነበር የማየው ፊልም። በመድኃኒዓለም ፊልም። ምን አይነት ፊልም? የሀገር ውስጥ ነው ወይስ የውጭ ፊልሞች? የሀገር ውስጥ ሜይ ቢ በሆነ ታይም በቃ የሆነ ወጣ ሲባል የሲኒማ ፊልም አለ። ከዛ ወደ ዩቲዩብ ሲገባ ምናምን ነበር የማየው። የሆነ አስጨናም ምናምን ነገር ያኔ ስለማያወርደው በዳታ ስለሆነ 2 ብር 3 ብር ስለሆነ ብናስጨናው ማስጫኑን እናስቀድማለን ዳታ ገዝተን ከማየቱ አይደል። ስለዚህ ከአዲስ ፊልም የአማርኛ ወጣ ሲባል ነበር የምናየው እና የምንወደውን አክተር ሲሆን ነበር የምናየው እና ያኔ የሚሽን ፊልም ቅድም ብያለሁ መስራት የምፈልገው የሚሽን የአሜሪካ ፊልም ምናምን በጣም ነበር የማየው። ከዛ ደግሞ ልጅነታችንን ከፍ አድርገው እንድናየው ደግሞ ያደረጉን የህንድ ፊልሞች በጣም ነበር የምንከታተለውና ቱልሲ ምናምን የህንድ ፊልም አይተን ወጣን ምናምን ሁያማ አንዱ ይወድቃሉ ምናምን ነገርና እሱን አይተን ነበር ያደግነውና በሱ ነው። አሁን ግን ለኔም ግራ ገብቶኛል። የሚያዝናናን ነገር አታውቁም? ነገር መዝናናት ፈልጌ ምናምን እውነት ነው መዝናናት ፈልጌ ምናምን እየተዝናናው የሆነ ታይም ላይ ቀየራለሁ ምናምን ነገር በቃ ስለ የሆነ ይደብረኛል መዝናናቱ ምናምን ነገርና አሁን ላይ አላውቅም። ብቻ በቃ አሁን ላይ በቃ ዝም ብዬ በሰራ ደስተኛ ነኝ። ዝም ብዬ በሰራ መዝናናቴን አውቀዋለሁ። ፊልም ስትል ምን አስታውስኩ መሰለህ? በፊት ልጆች እያለን የሞባይል ስልክም አልነበረም ምናምንና ፊልም የሚታዩ ቪዲዮ ቤት ነው ካስታወስሽ በሲዲ ምናምን ነበርና ይለጠፍልሃል ቀን 7 ሰዓት ላይ እንደ ፊልም 10 ሰዓት እንደዚህ ምናምን ነገር እየተባለና ቪዲዮ ቤት ገብተን የጣውላ ወንበር አለ እዛ ጋር ቁጭ ብለን ምናምን አይታል እንደዛ። አዎ አይቻለሁ። በነገራችን ላይ ከፍለህ ስገባ ፊልሙን ለማየት ከፍለህ ስገባ 2 ብር ነው። 2 ብር ቦምቦሊኖ ብር 50 ብር ነው። ብር 50 ነችና ምን እናደርጋለን 50 ሳንቲም ሻይ ነበርና ብር 50 ቦምቦሊኖ ገዛለሁ 50 ሳንቲም ሻይ ገዛለሁ። ቁጭ ብዬ ፊልሙ እስከሚያልቅ ሻዩ ቀዝቅዞ ፍሪጅ ነው አልኩ እየነከርኩ ብላለሁ። ከዛ ሙሉ ጥቅም አገኘ 2 ጥቅም ይዤ እወጣለሁ። በጣም አሪፍ ነው። ብቻ ለመተረከም አሪፍ ነበር። እሱ አሪፍ ነገር እና እንግዲህ ቤተሰቦቻችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። ጥያቄዎቻችን በጣም አሪፍ ጥያቄዎች ነው እያነሳን ያለነው። ወደፊት መጠየቅ የምትፈልጓቸው ጥያቄዎች ካሉ መጠየቅ ትችላላችሁ። ኮሜንት ላይ አስቀምጡልን። ሌሎች እንደኛ የሚመጡ እንግዶች አሉ። ከነሱም ጋር አሪፍ ጊዜ ይኖራችኋል። አሪፍ ጊዜ ከኛ ጋር እያሳለፋችሁ እንደሆነ ምንም ጥርጥር የለንም። እስኪ ጆሮ ያነሳውን ጥያቄ ሰብስክራይብ አድርጉ። ዳናችሁ ሰብስክራይብ አድርጉ። ይሄ ጥያቄ ስለተጠየቀ ስለመለስ ነው ቅድም። ይህን ጥያቄ ወደ እኔ ጥያቄ መልሰውና ከዘመናዊና ከባህላዊ ሙዚቃ የቱን ትመርጣለህ? ጥሩ ጥያቄ ነው። እኔ እንዴት ነው ኦልድ ዘፈኖች በጣም እወዳለሁ። ኦልድ ባህላዊም ዘመናዊም ዘፈኖች ደስ ይሉኛል። ኦልድ ሁለቱንም ያማከለ አንዱ ምረጥ። አይ መምረጥ አልችልም። እንዴት መሰለህ? እስኪ ከወልድ አንድ አስታውሰኝ። ቴዎድሮስ ታደሰ በጣም ሙድ ዘፋኝ ነው። የባህል ዘፋኞች ደግሞ ይሁኔ በላይ በጣም ደስ የሚል ዘፋኝ። እሱ ሙዚቃ እኮ ገና ጥምቀት ሲደርሱ እዚያ ሲከፈት እኮ ትጓጓለህ ለጥምቀት ታውቃለህ። ድሮ በእንቧይ ምናምን በሎሚ ነበር። ሎሚ ሪካሽ ነበር። አሁን በአይፎን 17 ፕሮ ማክስ ነው። ለምን ቤት ያልተኛ እንዴ? አይኔ እያየሁ 200 ምናምን ሺህ ብር ቢዋይዲ ምናምን ነው ገጥታዎች ልገጫት ነው። አሁን ጥላም ይዛል
ጥላ ራሱ እንድትመታት እኮ አትይዝም አሁን ጥላ አሁን በፊት እንዳትመታት ካልፈለገች እንዲጥለው ምናምን ትከላከላለች ሃርሞኒካ ጨፍረታ እንድትመታ ነው ትዳር ፈላጊ አንቺ አስጨፋሪ ነበርሽ ማለት ሰሚ ጃሚዳ ይጨፈራል የሆነ ታይም ምን እንደጉድ ነው ታውቃለህ እኛ አካባቢ ተነግሯል ተቀድሞ እንደዚህ በቃ ታቦት እየሄደ ይሄ ሃርሞኒካ ምናምን ይብራባችሁ ምናምን ተብሎ ተናገረና ኖርማል መጨፈር ትችላላችሁ ተብሎ ሃርሞኒካ ሲጨፍር ትንሽ የሆነ አንዳንድ ቦታዎች ላይ ውርድ ያደርጉታልና ተነግሯል እንዳይጨፈር ከዛ ለሚኒሾው ፖሊስ ነው ተነግሯልና ሲጨፈር እኛ ትንሽ ጨፍረ ምናምን ከዛ ታቦቱ ትንሽ ሲሄድ ከዛ ወደ ምንጣፍ ማገዝ እንገባለን ወዲያው እንዳይደክመን ማለት ነው እኛ ከኛ ሰፈር የምንወስደው ትንሽ ኪዳነ ምሕረት ቤተክርስቲያኖችና ትንሽ ራቅ ስለምትል ደስ ይለናል ከዛ ልንጨፍር እኛ መነገሩ ረስተናል ሲል ገባሁኝና መሀል ላይ ብቻዬን አስነካሁት ነው የምልሽ ከዛ የሚገርም ዱላ ጀርባዬ ልመጡ አረፈ ብርክክ ነው ያልኩት በቃ አንተ እግዚአብሔርን ነው የምልህ ምድሩም ሰማዩም እኩል የተገለባበጠብኝ እና ሃርሞኒካ ከዛም በኋላ ጨፍሬ አላውቅም ያው እኔም ጨፍሬ አላውቅም ግን ያው ብዙ ቦታ ላይ ሲሄድ ምናምን ይጨፈር ነበር ትዳር ግን ይገኛል በነገራችን ላይ ሃርሞኒካ ሲጨፍር በጣም አሪፍ ነገር ነው ጥሩ ጥያቄ ነው የጠየቀው እሺ እኔ ነገራችን ላይ ሁለቱም ይመቸኛል እንዳንተ ነኝ አይ ቲንክ ይሄ ለሁለታችንም ይመስለኛል ይሄ ለሁለታችንም የተጠየቀ ጥያቄ ይመስለኛል እና ሁለታችንም መመለስም አለብን ብዬ አስባለሁና ምንድነው የማትረሳው የአድናቂ ገጠመኝ እስከዛ አንተ እኔ ላስብ እስኪ አይ የመጀመሪያ ተጠያቂ አንተ ነህ እኮ አስባለሁ አለ በጣም ነው የማረሰው እኔ በጣም አለኝ የምር ልንገርህ እሺ የሆነ ጊዜ ነውና ከዳይሬክተራችን ጋር የሆነ ቦታ ሄደን ያቺ ትንሿ ስልክ ነበረች አስታውስኩ እና ድራማው ላይ እሷን ነበር የሚጠቀመው የተምቹ ካራክተር ያው ከአነስ ያለም ላይፍ ስታይል ስለነበረው ምናምን ነገር ሪል ስልክ ሄደ እሷን ነበር የሚጠቀመው ከዛ ታክሲ ላይ ነውና ስልክ ተደውልልኝ ከዛ ስልክ አንስቼ አወራው ሰላም ነው እንዴት ናችሁ ምናምን ከዛ ዞር ሲል እያየኝ ምን ሆኖ ምናምን ብዬ ዝም ብዬ አወራውና ምናምን ጨረስኩኝ ከዛ አስቀመጥኩት ከዛ ዞር ስል አሁንም እያየኝ ነው ምናምን ነገር ከዛ ግራ ገባኝና ምን ነው ብራዘር ችግር አለ እንዴ ምናምን ነገር ስለ ምን ቢለኝ ጥሩ እንዴ ይቺ ስልክ ሪል ስልክሽ ነች እንዴ እኔ እኮ ካራክተሩ ደከም ያለ ስለሆነ ለካራክተሩ የተሰጠኝ በቃ ስልክ መቀየር እንዳለብኝ ገባኝ ስልሽ ተምቹ በቃ የጎዳና ልጅ ነው እና እንደዚህ ያልከኝ ልጅ ሪላንተ ይኸው አሁን ስልክ ቀይሬያለሁ ና ላንተ ብዬ ነው ስልክ የቀየርኩት እና በሱ ምክንያት ስልክ መቀየር አልፈልግም ነበር በሱ ምክንያት ስልክ ቀይሬያለሁ እና በቃ ሞትኩ ነው እሱ የመሰለው ተምቹ የጎዳና ልጅ ስለሆነ ምናምን ችግር ስላለበት ያቺ ስልክ በቃ ለተምቹ ትሁን ተብሎ እኔ ሌላ ስልክ ያለኝ ነው የመሰለውና ታክሲ ላይ ሲያያት ለካ 10 ጊዜ እያየኝ የነበረው ስልኳ እሷ ናት አይደለች ምናምን ነገር እያለ ነው ይቺ ስልክ ሪል ስልክሽ ነች ማለት ነው እኔ እኮ የካራክተሩ መስለኝ ነው አንሲልኝ የለውም በቃ እና አንዳንድ አድናቂዎች ግን ሞራላችን ላይ ተራማመዱበት አረሳም እንደዛ ያልከኝ ልጅ አይ ጥሩ እንትን ነገርኩና በግራሽ ኢንዱስትሪ ነው ማስታወስኩኝ አንተ የፈጠነኝ ያስታወስኩት ስለስተዋራ አንዴ ከጓደኞቼ ጋር አተ ምንድነው ስራ ከጀመርኩ ተገባብዘን አናውቅም ምናምን ነገር ብለውኝ አብሮኝ የተማሩት ተመት ልጅ ነው ሶስት ጀለሶች አሉኝና ቦሌ ሄድን ከዛ እዚህ ምዕራፍ አንድ ላይ ምን ለብሰው ነው ሳስታውሽ ካፓል ወይ ደግሞ ርጅት ያለ ልብስ ተሸፍና ነው ለብሰው ፍትት ብዬሽ በሸሚዝ ምናምን እዚህ ሳፋው ይልሽና ሄደን ቁጭ ብለን አስተናጋጇ መጣች እንዲያይችኝ የት ነው የማውቀው ምናምን ነገር ነው እንዲያይችኝ ምናምን ታዛኝ ምናምን ሄደች እዛ በድምጽ የለየችኝና የታዘዘው ምግብ መጣ ምናምን በላን ያይሽ ነው በቃ እኔ የምከፍል ወይስ እነሱ ናቸው የሚለውን ያይሽ ነው ካፋልኩኝ እንወጣ ስንል ጠራችኝ ምናምን ብትለኝ ጥሩ ነው ጆሮ ለካ እንዴት ትለብሳለህ ጭራሽ ደግሞ ትከፍላለህ ከጎዳና መጣለች እግዚአብሔር ይሄን ያለችው ምንም አላልኳትም ቀቀስ ይወጣው ማለት ሰው ታውቃለህ እዛው ድራማው ላይ ያለ ነው ላይፍ ምትኖር ነው ስለሆነ ጭራሽ ከጎዳና መጣ ትከፍላለህ ስትል በቃ
በጣም ባይዞ ተመልካቾቻችን በጣም ብዙ የሚገርም የሆነ ጊዜ ደግሞ ምን ተሰራው መሰለ ሜክሲኮ አካባቢ ነውና ወደ ጣፉ ልመጣ ታክሲ እየጠበቅኩ ነው ቆሜ እና ኃይለኛ ዝናብ ዘነበ። ከዛ ሲዘንብ ሃይጋር ባስ አለፈና ጣፎ ምናምን ሲል ዘው ብዬ ገባሁ ማለት እኔ በቃ ዝናብ መሆኑን ያየሁት ምን እንደሆነ ለካ ነፍ ህዝብ ነው ሞልቷልና ገባሁልሽና ቆምኩኝ ምናምን። ከዛ ከኋላ ወንበር የሆኑሽ ትልቅ ሴትዮ አሉ ቁጭ ብለዋል ምናምን ነገርና ከዛ ዞር ስል አዩኝ። ከዛ ግራ ገባቸውና አዩኝ። ከዛ በሉ አሁን ሂሳብ ሰብስበውና ሲል አተረዳት እሱ አርቲስት ነው እንዳትቀበለው እሱ አርቲስት ነው እንዳትቀበለው። ህዝቡ እንዴት እንዳየኝ ማለት አስበለ ሰው አርቲስት ሲባል ይሄ ባስ ታክሲ ምናምን ተጠቀም አይመስሉም እና ሴትዮዋ ደግሞ በቃ ፈጣሪ ከምር እኔ በጣም የኢትዮጵያ ህዝብ አንዳንድ ፍቅራቸው እኮ ነው ምን ያክል እንደሚወዱ የምታየው በቃ ይሄ ገብቶሃል እንደራሳቸው ነው የሚያስቡና እንደዚህ ይዞ ምናምን እንዲዝሮ ላይ ያዩሻል እንዴት ተቀምጠዋልና ኋላ ላይ ከኋላ ወንበር ነው የተቀመጡት ምናምን ነገር እኔ ደግሞ ዝናብ ዘው ገብቼ ነፍስ ምን ያለው ከዛ ሂሳብ ምናምን ሲል አተረዳት እሱ አርቲስት ነው እንዳትቀበለው ያልኩት እና አይ በነገራችን ላይ የብሳት ላይ እንደዚህ ከጀሞ ስመጣ ታክሲ ውስጥ አይችኝ እንዴ ጆሮ ታክሲ ትጠቀማለህ እንዴ አለች። ከዛ እኔ ምን ብዬ በልስትሩ ነው አይ እናቴ ኑሮ በዚህ ከቀጠለ በጋሪ ታየኛለሽ አልኳት። አንቺ በሃይገሩ በጣም ያበደ ነው። አንቺ በጣም ብዙ አጋጣሚዎች አሉ ያው ከሞላ ጎደል ለዚህ ያነሳን እንጂ አዎ በጣም ብዙ አጋጣሚዎች አሉ። እሺ የነገ ቅድም ተጠይቀዋል። አዎ በወንድ መጥቷል። ፈጣን ጥያቄ ነው። እሺ የፈጣን ቴዎድሮስ ታደሰ ወይስ ቴዲ አፍሮ? በፈጣሪስ ወላሂ በጣም ከባድ ጥያቄ ነው ለኔ ጃምፕ አይቻልም። ሁለቱም የዘመናቸው ምርጥ የምላቸው አርቲስቶች ናቸውና ቴዲ አፍሮን በጣም ነው የምወደው ግን እንደ ቴዎድሮስ ታደሰ ነው። እኔ ፕሌሊስቴ ነው ዘፈን ባሳየ ሙሉ ቴዎድሮስ ታደሰ ብዙ ዘፈኖች ቴዎድሮስ ታደሰ እና ብዙ ያውቃል። በቃ አሁን ለምሳሌ የሆነ ቦታም እንደዚህ የሆነ ከተቀመጥኩ ቴዎድሮስ ታደሰ ነው የምከፍተው። ቲክታክ ላይ ማው በብዛት በቴዎድሮስ ታደሰ ዘፈን የተሰሩ እንትኖች ካገኙ ላይክ ሳላደርግ አላልፍምና ቴዎድሮስ ታደሰ በጣም ወደው ያው በጣም ትያልካት ነውና እኔ ሰምቻለሁ ግን በአንተ ሰምቻለሁ መስማት ጀምራለሁ። ኤፍሬም ታምሩ በብራዘር ጀምር ያለው ቴዎድሮስ ታደሰ ነው ባንተ ቴዎድሮስ ያልዘፈነበት ርዕስ የለም። እኔ እንግዲህ እስከሰማው ቴዲ አፍሮ ነው ያልዘፈነበት ብዙዎቹ ለኔ አርቲስት እንደዛ ነው ሁሉም ነገር ላይ መስፈን አለበት። ቴዲ አፍሮ እንደዛ ነው ራሴ ቴዲ አፍሮ በጣም ቀንደኛ አድናቂ ነኝ። ግን እስኪ ቴዎድሮስ ታደሰ ሞክረዋለሁ በጊዜ ታይተን ብዙዎች እንደውም ብዙ ቦታ ላይ አሁን አብዱኪያርም ብዙ ትልልቅ ሰዎች አንስተዋል ስለ ቴዎድሮስ ታደሰ። ኤቢዲ በጣም ወደው ነገራችን ላይ አብዱኪያር በጣም ጥያቄ ይለው በጅማው ይገርም ዘፈንዶና አዎ በጣም ነገራችን ላይ ኤቢዲ በጣም የአዲስ አበባ ልጅ በጣም ነው የሚወዱት ታውቃለህ። በጣም በተለይ ይሄ አንቺ አዲስ አበባ ማየት መርካቶ ሰፈሪ በጣም ነው የሚወዱት። እስኪ የሆነ ቦታ ኳስ ለማየት ገብተው እሱ ሙዚቃ ይከፈት ሁሉም እኩል ነው የሚዘፍነው ምናምን በጣም ነው የሚወዱት። ኤቢዲማ በጣም ብዙ ጸዲ አርቲስቶች አላችን ኤቢዲን ባገኘው ታዲያ ደስ ይላል። እንግዲህ ኤቢዲ ወይበልኝ ኤቢዲ አድናቂ ነው። ወይበልኝ እስኪ ቀጣዩን ጥያቄ ተጠያየቀ። እንግዲህ ቤተሰብ ጥያቄዎቻችን እያለቁ ነው እየተገባደዱ ነው። ይህ ጥያቄ ለኔ ቢሆን በጣም ጸዲ ነበር። ምን ነው ፈጣን ጥያቄ ነው። አብርሃም ገዛኸኝ ወይስ ቅድስት ይልማ? አሁን ሁለቱም ማለት ክላሽ ነው የሚያደርገው እንዴት ነው ነገሩ? እሺ ቅድስት ትሻለኛለች። እኔ ብያለሁ ቅድም የምን ጊዜም የኢትዮጵያ ምርጧ ዳይሬክተር ነች። በነገራችን ላይ ሶሚክም በጣም አሪፍ ሰው ታውቃለህ። ሶሚካ ስፔሻሊ በብዛት ነው ለማስታወቂያዎቹ ሶሚካውን ለማስታወቂያው ዘርፍ በጣም አሪፍ ነው እና ማስታወቂያዎቹ በጣም ነው የምወድለት። ከእሱ ጋር የመስራት እድል ነበር። ደግሞ እንዳትቀየመኝ እሺ፣ ስራ ካለ ጥረኝ። ከእሱ ጋር የመስራት እድል ነበር። ሶሚክ በአካል አይቼው አላውቅም ነገር በቃ ስራዎችን ነው የማይለት የሶሚክ ስራዎች ናቸው ተብዬ ነው የማየው።
ፍቅር እስከ መቃብር በነገራችን ላይ መቋረጥ የሌለበት ስራ ነበር እና ስራዎቹ ነው የማይለት ምናምን ነገር እና በጣም ብዙ ጊዜ እድል ቢኖረኝ ይላሉ ወስዱኝ ሰርቼ ምናምን በመጣላለሁ ባየው እኔም እንደዛ ነበር ማስበው። ፈጣሪ ተመሰገነ ይሁን። ግን አንዴ ተገናኝተናል። የሎተሪ ማስታወቂያ ነበርና በአጋጣሚ ካስተደርጊ አብረን ከሱ ጋር የመስራት እድሉ ነበር። በጣም አሪፍ ሰው ነው። በጣም የሚከበር አይነት ሰው ነው። እንወዳለን ማለት ፈልጋለሁ። በጣም እንወዳለን። አንተ ጥያቄው እኮ የለመለመ ነው የሚባለው ያለቀ ነው። እያሽቆለቆለ ነው ወደ ላይ ብሏል ምግባው። እያሽቆለቆለ ነው። እስካሁን ምንም ጥያቄዎች አንድም ጥያቄ አልተጠየቀም ማለት ይከብደኛል። ግን ከነሱ በላይ ቦምብ የሆነ ጥያቄ ለአቶ አብዱረህማን ተምቹ ወይም ዘዳግም ምን ሊሆን እንደሚችል እስኪ አብረን እስኪ አሁን ላይ የፍቅር ቤት አለ እንዴ? ፍቅረኛ አለክ ወይ ይላል ጥያቄው። ኖት ያዙለት። እሺ ፕራይቬት ይላል። ግዴታ ይሁን። አዎ ግዴታ ይሁን። የፍቅር ቤት አለ ወይ የሚለውን ነገር ብትመልስልን አሪፍ ነው። አይ ካልክም እሺ ጃምፕ ቅጣት መኖር ነበረበት እዚህ ጋር እንዝለለው። ትክክል አይደላችሁም ዳይሬክተሮች። የሆነ ጥያቄ እንትን መኖር ነበረበት ቅጣት። አዎ እዚህ ጋር ነው ወይ አለኝም ወይ የለኝም ነው። ግን አለኝም ብል ጣጣው ከባድ ነው፣ የለኝም ብል ጣጣው ከባድ ነው። ስለዚህ ዝም ብለን እንዝለለው። ወደ እኔም እንዳዞር እንዝለለው ብሮ። ጥሩ ነው እና አሪፍ ነገር ነው። አንተ ሁለቱም ከባድ ነው። ዝም ማለት ያዋጣል። እሺ ብዙ ቦታ መስራት ካራክተር አይጠፋህም ወይ? በነገራችን ላይ የሆነ ታይም ሃርድ ነው ስራ ተብዬ ልቆጣ ነውና ጆሮ በስጆ እንደ ጆሮ እንደዚህ ብዬ ልቆጣ ጥቁር እየፈተልኩ ልቆጣ እና ግን እንትን ነው። አይ ቀድመ ስክሪፕቱን ስለምታነበው ኖርማል ነው። ደግሞ የአንድ አርቲስት ኳሊቲ እኮ የትኛውም ፕሮዳክሽን ስትሄድ ካራክተር ከመለየት አሪፍ የተለያየ ካራክተር መሞከር በጣም አሪፍ። እስካሁን የሚፈትነኝን ካራክተር ስላላገኘው ከጆሮ ውጪ ይፈትናል ብዬ አላስብም። እኔ እውነቱን ስነግራችሁ ጀለስ በጣም ከባድ ወደፊት ብዙ ትልቅ ቦታ ላይ የምጠብቀው አርቲስት ነው። ያው እንግዲህ በዚህ ስራ ስለተገናኘንም በጣም ቴንኪው። ብዙ ሰው መንገድ ላይ ይለኛል እንዴ ነው ያንተና የጆሮ ጓደኝነት በፊልሙ ብቻ ነው ወይስ ኖርማልም እንደዚህ ናችሁ ነው ይለኛል። እኔ ጠየቅኩ እስኪ አይ እኔ ጆሮ የስራ አጋሪ ነው እንጂ ጓደኛ አይደለም። እኔ ከስራ ውጭ አልፎ ዝም ብለን በሳምንት 4 ቀን 5 ቀን እየተገናኘን ሻይ ቡና እንላለን እንጂ ሌላ ምንም እንደ ጓደኛ እሁድንም እናርፈው ሰንበት ስለሆነ ዝም ብለን ነው እንጂ እኔ ጓደኛ የስራ ባል እሁድን እናርፋለን እሱ ጁማ ያርፋል። ኧረ ከባድ ከጆሮ ጋር መግባባት ከባድ ነው። ባይዘይ መልካም ሰውና ጆሮ ከእውቀት የለም ከባድ እዚህ ጋር ነው እውቀት ያለውና ለእውቀት እያለች አንዳንዴ ትመጣለች እዛ ሰፈር ምናምን የሆነ ነገር ስትፈልግ እኔ ነኝ ሼር ማረጋት። አዎ ትግላለች ሚስጥር እንዳላወጣ አንወጣ ይቅር እንዴ እኔ ነኝ አይደል እንዴ የምጠይቀው? አሁን ጠየቅኩ ስለ ፍቅር እንዴ የመጠየቅ ሱስ እኮ ከበደ። እውነቱን ነው ማለት ነው። አንቺ እኔ ነበርኩ የጠየቅኩሽ አይደል? የከበደ ካራክተር አለው ወይ ምናምን ብዬ አንዴ አያው ሌባ እንዳትከፍል ሌባ ሲጀምር ታምቱ ሌባ ይሄ ከባድ አያችሁ የለው እኮ ብላችሁ የለውም ማገና አይሰማም እኮ የጠየቀውን ጥያቄ እኮ ነው። በቃ አሁን አሪፍ ጥያቄ ነው። ቁም ነገር አሪፍ ጥያቄ ነው። ስለ ቤተሰብ ሲወራ በጣም ብዙ ደቂቃ ይወስዳል። ግን ያው ታይማችንን ለማበቃቃት ያክል ዝም ብለህ 1-3-4 ደቂቃ ልስጥክና እስኪ ስለ ቤተሰብ ስለ ፋሚሊ ትንሽ አውራን። ከአንተ እንትን ጀምሮ ማለት ነው። ስለ ቻምፕ እያልክ ምናምን ነገር ማዘር ፋዘር እንዴት ተገናኙ፣ አንተ እንዴት ነው እንዴት ተወለድክ፣ እንዴት አደግክ እንትላት በትንሹ ከነ ፋሚሊ እሺ እንግዲህ ትንሽ ነገር ልበላችሁ። ያው ረጅም ነው ስለ ፋሚሊ ማውራት፣ ግን ያው ትንሽ ነገር ነው። ይሄ ጥያቄ ባይዘው ይቀጥላል አንተ ጋር ይመጣል። ለሁለታችን የሚሆን ጥያቄ ነውና ያው እንግዲህ እኔ ማዘርም ፋዘርም የመንግስት ሰራተኞች ናቸው እና በስራ እንትን የተገናኙት በስራ አጋጣሚ የተገናኙት። ከዛ ያው እኔ ተወለድኩ። እኔ በተወለድኩ በአመት ከ6 ወር አባቴ ያረፈ። ከዛ በኋላ እንግዲህ አንድ ጀግና ሴት እናቴ በጣም ወዳት እዚህ ደረጃ መድረስ በጣም ብዙ ነገር ይሆንችልኝ እናቴ ነችና ስለ እናት ማውራት ይከብዳል።
እንጃ ስልሽ ምን ማለት እንዳለብህም ይጠፋልና ከዛ በኋላ ባል አላገባም ልጄን በእንጀራ አባት አላሳድግም ብላ ብቻዋን ደፋ ቀና እያለች ከቆላ እስከ ደጋ ከከተማ እስከ ገጠር ያልገባንበት የለም። ያን ሁሉ አሳልፈን እዚህ ደረስን እና በጣም ጀግና እናት ነች ያለችኝ። እናቴ ሉባባ መሐመድ አረብ ትባላለች። በጣም ነው የምወድሽ፣ ረዥም እድሜ ከጤና ጋር ይስጥልኝ እላለሁ። ያው እንግዲህ ምን ይባላል ስለ ቤተሰብ ስለ በቃ እንጃ ከእናቴ ውጭ እኔ ምንም ልል አልችልም። ማለት ይሄ ሁሉ ዓመት ከማዘር ጋር ነው የኖርኩት። እኔ እንደ ሴት ባይዞ እኔ በርበሬ ታጥኜ ነው ያደግኩት እንዲህ ተዘቅዝቄ ማለት ነው። አጥፍተሃል ተብዬ ምናምን እና እንደ ወንድም እንደ ሴትም እንደ አባትም እንደ እናትም ሆና ነው ያሳደገችኝ። እና አንዳንዴ በእናቴ ስም ብጠራ ደስ ይለኛል እስከዚህ ድረስ እና ያው ፈጣሪ ተመሰገነ ይሁን ለእሷ። መማር ቤተሰብ ትልቁ ነገር መማር ነው የሚፈልገው። ተምረህ ትልቅ ደረጃ መድረስን አንተ ራስህ መቻል ነው ለቤተሰብ ትልቅ ነገር እና ለእነሱ ያ ነው። ለአንተ ደግሞ ሌሎች ብዙ ነገሮች አሉ። እንግዲህ ፈጣሪ ተመሰገነ ይሁን እሷ ለማስደሰት ብዙ ነገር አድርጌያለሁ። ከዛ ውስጥ አንዱ ተምሬ መመረቄ ነው። ለእኔም ለእሷም በጣም ትልቁ ነገር ነበርና አሳክቼዋለሁ። አሁን ደግሞ ፈጣሪ ተመሰገነ ይሁን አሪፍ ላይ ነኝ። ከዚህ ወደፊትም ከዚህ በተሻለ አሪፍ ሆናለሁ። እንግዲህ ያሳለፍናችሁ በጣም ከባድ ጊዜያቶች ቢኖሩም ወደፊት ሁሉንም ነገር ረስተነው አሪፍ ጊዜዎች አብረን ይኖሩናል። እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ረጅም እድሜ ከጤና ጋር ይስጥልኝ ማለት እፈልጋለሁ። አሜን። ግን እዚህ ጋር አባት ቤት አለ? የለም። የ1 ዓመት ከ6 ወር ልጅ እያለሁ ነው ያረፈው እሱ። በዛ ምክንያት ነው ከማዘር ጋር ያደግኩት። ከዛ በኋላ ማዘርም ሌላ ሰው አላገባችም፣ ሌላም ልጅ አልተወለደም። እኔ ብቻ ብቸኛ ልጅ ነኝ ቤት ውስጥ። በጣም ደስ ይላል። እውነት እኔ ስለቤት ስወራ ትንሽ ይከብዳል። ለዛ ነው። እስኪ ደግሞ ወደ አንተ እንምጣ። እኔ እንዳንተ እናትና አባት የመንግስት ሰራተኛ አይደሉም። ሁለቱ ፋዘር ነው መሰለኝ ነው ወታደር መንግስት ሰራተኛ ይባላል። የህዝብ አገልጋይ፣ ሁሉም የህዝብ አገልጋይ እና ማዘሬ መንግስት ሰራተኛ አይደለችም፣ ምንም አይደለችም። ገጠር ውስጥ ያለች አንድ ውብ ሴት ነች እና ለፋሚሊዎቿ ምናምን አረቄ ብላ እየሸጠች ነበር የምታስተዳድረው። እና ፋዘር ደግሞ ትንሽ ማዕረግ አለው የውትድርና እና ጀግና አባት ነበር። እሷም ትነግረኝ ነበር። የተወሰነ አውቀዋለሁ እስከ 4 ዓመቴ ምናምን እና የሚገርመው የተገናኙት ገበያ ውስጥ ነው። ሊያሰለጥን አምጡ ወታደሮችን አሰልጥኗቸው ምናምን ራባቸውና ግብጦ የሚባል ምግብ አለ የሚፈለፈል ካወቃችሁት፣ እሱን ሊገዙ ወደ ገበያ ሲገቡ አረቄ ይሸጠት ያያታል እና ፍቃች ልጅ ወድጃታለሁ ማግባት አለብኝ ይላል። ማድረግ አለው ምንም ምናምን ነገር ብድጋጎ መውሰድ አግጦት አይደለም ግን በወግ መማረግ የሚባል ነገር አለና ጀስት አያቴን ያውቁታል ፋሚሊ ምናምን የእነሱ ጓደኞች ያውቁታልና በቃ ያኔ ወታደር ትንሽ ይከብድ ነበርና አይቻልም ምናምን ብሎ ባገሩ ያለ አያቴ ግን አይቀርም ተጋቡ። በልጅነቷ ነው የወለደችኝ። አፋላያለች በጣም ጩጬ እያለች ነው የወለደችኝ። ከዛ ግን ያው አንዳንዴ ቻሌንጅ ይገጥመሃልና ልደቴን ጳጉሜ 3 ሊከበር ጳጉሜ 2 ፋዘር እንደሞተ ለፋሚሊ ሰሙ። ከውትድርና ለማየት ሲመጣ ምናምን ብቻ በሆነ ኬዝ ምክንያት ነው የሞተው። ጀስት ጳጉሜ 3 ነው ልደቴ፣ ፋዘር የሞተው ጳጉሜ 2 ነው ማለት ነው። እና ከዛም በኋላ ከአያቴ ጋር ነው የኖርኩት። አያቴን በጣም ነው የምወዳት እውነት ለመናገር ነፍሷን ይማረውና በጣም ነው የምወዳት። እንደዚሁኝ ብታኝ በጣም ነበር ደስ የሚለኝ አያቴ። እና ከአያቴ ጋር ያደግኩት ከእናቴ እናት ጋር እናቴ አባት ጋር ቤተሰቦች እንዳለ እንደዛ ያደጉት። ለፋሚሊ አንድ ነኝ እኔ ለእናቴም ለአባቴ። ተመሳሳይ ነን። እኔ ትንሽ በፋዘር በኩል እህቶች አሉ። እኔ ምንም ነገር የለኝም፣ አልወለድም፣ ምንም አላለም። እኔ ብቻ ነኝ። ግን እግዚአብሔር ይመስገን ብቸኝነት እንዳይሰማኝ የፋዘር እህት ልጆች አሉና ከእነሱ ጋር ስለሆነ ያደግኩት ከአያቴ ጋር ከወጣሁ በኋላ እህትም ታላቅም ታናሽም እነሱ ናቸው። እና እህት ወንድም አልረሳም። ፋሚሊ እንደዛ ነው ያደግኩት። በብዛት ከአያቴ ጋር ነውና አያቴን በጣም ነው የምወዳት። እውነት እግዚአብሔር ከእሱ ለያጠው ሁላችንም ወደዛ ነው የምንሄደው። የሚቀር ሰው የለም። እና አባት በልጅነት መሞት በጣም ብዙ እንትን ታያለህ። ስራ ገራል መናገር አልችልም። ታይሙ ቢበቃ ብታወራው ምናምን። እና እናቴን ያወኳት ከሆነ አብራኝ መኖር የጀመረችው አድጌ ነው ከአያቴ እጅ ከወጣሁ በኋላ በጣም ትልቅ ሆኜ ምናምን እንደ ማንኛውም ሰው እኔ በነገራችን ላይ ሁሉን ላይፍ አይቻለሁ፣ የገጠሩንም የከተማውን
በጣም ብዙ ይገርመዋል። አሁን ከጎጃም ነው የመጣሁት ከብት ጠብቄ በግ ጠብቄ ስለው ታዲያ ለምንድን ነው ስታወራ ምናምን ነገር አይተህ ከሆነ አንዳንዴ ምላሴን ይዘኛል ግን አያስማትትም ስልሽ የማወራው ምናምን ነገር እና ከብትም በግም ጠብቄ ነው ያደግኩት። የገጠር ልጅ ነኝ ከተማ ልጅ አይደለሁም። እና አራዳ ልጆች ብቻ ምን ስራዎች ሰርታል? ገጠር ሁሉም እዚህም ገጠር ነው። እኔ እግዚአብሔርን ነው የምልክ ከአራተኛ ክፍል በኋላ ራሴን ራሴ ያስተዳደርኩ ልጅ ነኝ። እናቴ ልብስ ግዢ አይደለም ማንም ሰው ልብስ ገዝቶልኝ አያውቅም። አልፈልግም ሲጀመር ለመክር ሳይሆን ትምህርት ቤት ሲሄድ ምናምን ውስጥ ከዩኒፎርሜ ውስጥ አምስተኛ ክፍል ዩኒፎርም ይለበሳል። ከዩኒፎርሜ ውስጥ ቱታ እየለበስኩ ወጣ ነበር። ለምን እንደሆነ ታውቃለህ? ትምህርት ቤት ሄድና ለጓደኞቼ ዩኒፎርም ሰጥቼ የቀን ስራ መስራት ሄድ ነበር አምስተኛ ክፍል እና እዛ ያችን የሰበሰብኳትን ብር ነበረ ለእኔ ቱታ ምንም ገዛው ምናምን ትምለው ስለሽ በቃ የት እንደማመጣው አታውቅም። ብሩም ቅዳሜና እሑድ እረፍት ሁኜ ምናምን ትል ነበር ይመስላል። ቅዳሜና እሑድ ግን ሾንኮራ ምናምን ሸጥ ነበር። ይህም ነገር መቼ ነው? እናቴ ጋር መኖር ከጀመርኩ በኋላ ነው። አያቴ ጋር ስኖር ግን እናቴ በረሃ ስለነበረች የሆነ ልብስ ትልክልኝ ነበር። ጩጬ ነበርኳ እና ከብት በግ ቀጣይ ወተት ጠጥቼ ነው ያደግኩት። ያስታውቃል ፊዚካል እንደምትሆኑ እና አይሆን ነው እኮ በፊት የሆነ ታይም ላይ ቀጭቼ ነበር። አሁን ላይ ስንጀምር ቀጭን ነበር። ከዛ በፊት ደግሞ ወፍራም ነበርኩ። የኔ ሰውነት እንዲህ ነው በጋና ሰኔ ይበለው እና የሚገርመህ ይሄ ምንድን ነበር የሚባለው ይሄ ገና ምናምን ሲሆን ደስ ይላል። አሁን ገና ሲሆን እዛው አዲስ አበባ ውስጥ ገና አይከበርም። በነገራችን ላይ ሰፊ ከተማ ታውቃለህ። እኛ ጋር በጣም ነው ደስ የሚለው እና ብቻ እንደዛ ነገሮችን ገጠር ውስጥ ነው ያደግኩት። ከብትን በግም ጠብቄ በጣርጌ ነው ያደግኩት። የሚያመሳስለን ነገር አለ በስራ። እኔ እንግዲህ መጀመሪያ ስራዬ 8ኛ ክፍል እያለሁ ነው 2008 ምናምን 2009 እንደዛ አካባቢ ፈርኒቸር ቤት ሰራ ነበር። ጣውላ ቤት የፈርኒቸር ስራ ሰራ ነበርና በሳምንት 150 ብር ነበር የሚከፈለኝ። ለመጀመሪያ ጊዜ ስራ ተቀጥሬ ሰራ በሳምንት 150 ብር ነበር የሚከፈለኝና በሳምንት 150 ብር ይከፈለኛል። 100 ብሩን ለማዘር ሰጥና 50 ብሩን ለራሴ ይዛልኩኝ። ያው ማሟላት ያለብኝ ነገሮች ምናምን አሟላለሁ እና ከዛን ታይም በኋላ ከቤት ብዙም ብር አልጠይቅም። በቃ ማለት በራሴ ትንሽ ይሄ የሆነ ስንት ያክፍል ነው? 8ኛ ክፍል 9ኛ ክፍል ከዛ 10 11 ላይ ደግሞ ጂፕሰም መስራት ጀመርኩ። ጂፕሰም ምናምን ቻክ ምናምን ሰራ ነበር። እንደዚህ ቤቶች ፊኒሺንግ ምናምን ሰራ ነበር። ከዛ እሱም ትንሽ እንትን ሲል መጨረሻ ላይ ታክሲ ተራ ተራ አስከባሪ የሆነ ግማሽ የሆነ ስራ ትሰራለህ፣ ግማሽ ታይም ላይ ደግሞ የሆነ ትሰራለህና እሱን እየሰራሁ ምናምን ተማርኩ። ከዛ በኋላ ወደ ዩኒቨርሲቲ ሄድኩኝ። ዩኒቨርሲቲ ኢሉ ባቡር መቱ የሚባል ሀገር ነው የተማርኩት። በጣም 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 በህይወቴ ካየኋቸው ሀገሮች በጣም ምርጡ ሀገር ነው መቱ ለኔ። እንዴት ነው እንጃ። እኔ አሁን ደስ ይለኝ ብዙ ታሪክ የለኝም። እኔ መቱ ሲባል በቃ እኔ ለትምህርት ብቻ አይደለም ሄድኩት። በጣም ህይወትን ያስተማረኝ ሀገር፣ ሰው ምን ያክል በፍቅር እንደሚኖር ያየሁበት፣ ሰው እንዴት እኔ እንጃ ስለመቱ እንዲህ ነው መግለጽ አልችልም። እና ኢሉ ባቡር መቱ አካባቢ ያላችሁ ሰዎች ተመልካቾቻችን ካላችሁ በጣም ነው የምወዳችሁ። በጣም 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 የተከበራችሁ ሰዎች ናችሁ። የሰው ፍቅር አላችሁና በጣም በቃ እኔ እንጃ የሆነ ይሄ አንዳንዴ ከሀገር ወጥተህ የምጠብቀው ነገር አለ። ሌላ ቦታ ስትሄድ ምናምን የሆነ ባይመቸኝስ ምናምን ትላለህ። እኔ ክላስ አልቆ ወደ ቤት ስንመለስ ይከፍተኝ ነበር። በቃ ስልሽ እዛ ፍራፍሬ ባይዘይ አቮካዶ ግቢ ውስጥ ነበር ገዝቻለሁ። አውርደን ነው የምበለው። ውጪ ምናምን ላይ እንደፈለክ ነበር የምኖረው እና እንደ ግቢ ተማሪ ሳይሆን እንደ ነዋሪ ነበር ይኖር ነው ምናምን ነገር እና ከተማ ውስጥ ራሱ ብዙ ሰው ጋር እንተዋወቃለን ምናምን። ይሄ ያደግንበት ሀገር እስከሚመስለን ድረስ ይኖር ነው እና በዚህ አጋጣሚ ዩኒቨርሲቲ እንግዲህ አብሮኝ የነበሩ ጓደኞቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው ሄዶም ጀለሶችን ግማሾቹን አንተም ታውቃቸዋለህ። ስቲል ነው አብረን ተመርቀን 2 ዓመት ምናምን አለፈ ነው፣ ግን እንደ ወንድማማች አብረን ነው ያለነው እና ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ገና ወደፊት ብዙ ስኬቶች አብረን ይኖረናል። አይን ማለት ነው ፈልገው። አዎ በጣም እውነት። ሁላችንም በነገራችን ላይ ብዙ እንትኖች አሳልፈናል። እኔ ግቢ ባልገባም ብዙ ላይፍ አይቻለሁ። እርግጠኛ ነኝ ከዚህ ሌላ የሆነ ፖድካስት ላይ ቀርበን በደንብ እንናገር ይሆናልና በጣም ብዙ ላይፎች አሳልፈናል። ያው አይድረስ ነው የሚባለው እንጂ ከደረሰብህ ጠንካራ ሆነህ ታድጋለህ። ገብቶሃል? ምክንያቱም አማራጭ የለም። የእናት ልጅ ነክና ጠንካራ ሆነህ ለእናት ማሳየት አለብህ። ከዚህ በላይ ደግሞ እናደርገዋለን፣ እንደርሳለን። ምንም ጥያቄ የለም። ለእናቶቻችን አሁን ቃል መንገባው እኛን አንድ ነው ያደረጋችሁን አይደል?
ቤቱም ማለት አትደረግ ፈጣሪ ለመሰገን ሰምታችኋል እንዳትረሱ እኔ ብዙ ሰው ምናምን አሁን የሆነ ሾው ላይ ምናምን ሲቀርብ ብዙ ነገር ያወራል ተቸግሬ እንደዚሁ ነው ምናምን አይ ነው የሰው ልጅ ሊቸገር ይችላል ምናምን ነገር ግን ፈጣሪ ተመሰገነ ይሁን እኔ ከምልህ በላይ ማለት በጣም በቻለችው ልክ ለኔ በጣም ለፍታለች ማዘር በቃ ይሄ ስለ አንድም ቀን ከፍቶኝ ያውቃል በቃ መኖር ያለብኝን አይነት ህይወት ነው ኖርኩት ወላ በቃ እንጃ ይሄ እናቱ ብቻ ያሳደገችው ልጅ አልመስልም ነበር በቃ እናትና አባት ተጋግዘው የሚያሳድጉት በጣም ከባድ ነው ይታወቃል ኢትዮጵያ ውስጥ ትክክል ነው በጣም ብቻ ነው ልጅ ማሳደግ በጣም ከባድ ነው ያው ለሴት ልጅ ማለት ነው እና በቃ በጣም የሚገርም አስተዳደግ ያደረኩት ማለት ፈልጋለሁ ለቤተሰቦቻችሁ አንተ ነው መሰለኝ በዚሁ አንድ መልእክት እስኪ እንጨምር ለተመልካቾቻችን በብዛት የኛ ተመልካቾች ታውቃለህ ውጭ ሀገር ነው የሚኖሩት ከቤተሰብ ርቀው ቤተሰቦቻቸውን ለማስደሰት ለቤተሰቦቻቸው ትልቅ ደረጃ ደርሰው ለማሳየት ብዙ ለፍታ ያሳደገ እናትና አባት ትልቅ ደረጃ ደርሰው የነሱ ስኬት ለማሳየት ነውና ውጭ ሀገር ላይ በስደት ብዙ ነገር እያሳለፉ ያሉትና በጣም በርቱልን እናንተ በጣም ጀግኖች ናችሁ ለኔ እውነቴን ነው የምላችሁ እናንተ ባትኖሩ እኔ እንጃ ስለ በጣም ነው የሚከብደው ብዙዎቻችሁ አይ ነው ታውቃለህ አይደል ኢትዮጵያ ውስጥ አባት በሬ ለመሬት ሽጦ ነው የሚልከው ያንን ተቋቁመው ነው ያን ሐሳብ ይዘው ነው ውጭ ሀገር ላይ የሚለፉት ወጥቷል ከዛ ደግሞ ስንት አይነት አሰሪ አለ ሁሉም ጥሩ ላይ ሆኖ ይችላል ያን ተቋቁመው ነውና ከናንተ በላይ ጀግና የለም እኔ ወላሂ ነው የምልህ በጣም በቃ ጀግና ናቸው አረብ ሀገር ላይ ያሉ ሴቶችና ነገ ያሰባችሁት ሁሉ ተሳክቶላችሁ ወደ እናት ሀገራችሁ ተመልሳችሁ ቤተሰቦቻችሁን በሰላም ለማየት ያብቃችሁ በቃ እዛ የለፋችሁት ፍሬ ልፋት እዚህ ፍሬ አፍርቶላችሁ የተሻለ ነገር ላይ ሆናችሁ ባያቸው እኔ በጣም ነው ደስ የሚለኝ ማለት ብዙዎቹ ይጽፉልናል አይታል ውስጥ ላይ በጣም ይጽፉልናል ምናምን ነገርና በጣም ሀምብል ናቸው ይረዱሃል ምናምን ነገር በቃ ያማክሩሃል ያለውን ነገር ምናምን ነገርና በጣም ነው የምንወዳችሁ ለምትሰጡን ድጋፍ ሞራል ስለምትሆኑን ምናምን በጣም ነው የምናመሰግናችሁ በርቱልን ያው አንዳንዴ ብናናድዳችሁ ይቅርታ አድርጉልን እንደ ወንድማችሁ እኔንም እንደ ወንድማችሁ እሱንም እንደ ወንድማችሁ ሁሉም በቃ እኛም በቻል ነው የዛ ትንሽ ስራ ሰርታችሁ ምናምን ሲደክማችሁ እኛ ደግሞ ዘና እናርጋችሁ ብለን አስበን ስለሆነ እየሰራን ያለ ነው ዘና እያደረግናችሁ እንደሆነ ተስፋ እናደርጋለን ሰላማችሁን ያብዛልን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ አዎ እውነት በጣም ጀግና ናቸው የሚገርመኝ ቦክስ ላይ ያወሩኛል ምናምን ነገር እንደውም አንዷ አምናለች ይመስልክ ማርያምን ነው ታይም እንደው ልነግር ነበር ስማኝማ ጆሮ አለች ካልነበረ በጆሮ ልቀጥሉ ምናምን ችግር የለም አውሪኝ እኔ ከገጠር የወጣሁት በ15 ዓመቴ ነው አሁን ግን 27 ዓመቴ ነው እና እናቴን ካየኋት 9 ዓመቴ ነው አባቴ ግን እንደሞት የተነገረኝ ከ4 ዓመት በፊት ነው አባቴ ነበር የላከኝ ወደዚህ እና ለአባቴ የሚፈልገውን ነገር ሳላሳካለት አጥቻለሁ እና ወደ ክፍለ ሀገር ወደ ጎጃም የምትሄድ ከሆነ ለአባቴ የሆነ ነገር ይዘልኝ ቀብር ቦታ አለች ቁም ነገር እና ድንግጥ ነው ያልኩት ማምቃ ስለ ምን ብለህ ትመልሳለህ እንዲህ ስትል የሚገርምህ እኔም እናቴን ካየኋት አሁን 5 ዓመት ሆኛል አይቻት አላውቅም ያው መንገድ ታውቀዋለህና አይቻት አላውቅም እንዲህ ስትለኝ በጣም ነው የሚያዘኝና አሁን ጀግና ነሽ ከመጣት አብረን እንሄዳለን በቃ ከሷ ጋር እና በብዛት ደግሞ የኛ ቪዲዮዎች ቲክቶክ ላይ ምናምን እየለቀቁ በጣም እንዴ አንጀታችን እየበላችሁት ነው እና በርቱልን እናንተ ምክንያት ያው ቲክታክም ላይ ዩቲዩብም ላይ ብዙ ቤተሰቦችን አፍርተናል ብዙ ነገሮችን እና እንደዚህ ስለወደዳችሁን እኛም የእናንተ ልክ እንወዳችኋለን ስትመጡ ደግሰን ነው እንቀበላችሁ አራዳ ልጆች ደስተኛ ሆኑ ሁሉ ጊዜ ጀግና ናችሁ እንዳይከፋችሁ እና ሬዲዮን አሁን ወላሂ ነው ወዳችሁ እኔ በጣም ጀግና ናችሁ የምን ጊዜም ኢትዮጵያ ላይ እኔ ብዙ ይባላል ስለ ሁላችንም ሀገራችን ላይ እየኖርን ነው ብንለፋም ብንቸገርም እርስ በርስ አሁን ቢደብረኝ ቢከፋኝ አንተ ጋር መጥቼ አወራለሁ እነሱ ግን የትም ይለው የሚያወሩት ሰው ይላችሁ አለን ከዚህ በኋላ በጣም ጀግና ናችሁ በርቱ ማለት ፈልጋለሁ በርቱልን ጀግና ናችሁ በእናንተ ነው እኛም እየተጠራን ያለነውና እኔ ነኝ አሁን የምጠይቀው አንተ ነህ አንተ እንግዲህ ጥያቄያችን እያለቀ ነው ትንሽ ጥያቄዎች ናቸው የቀሩት የቀን ውሎ ምን ይመስላል ዛሬ ሳይሆን ሌላ ቀንም ሊሆን ይችላል የቀን ውሎ ምን ይመስላል እስኪ የቀን ውሎን ጆሮ የቀን ውሎ እንዴት ነው የዛሬ ቀን ብሎ ቀላል ነበር ከእንቅልፌ ተነሳ
ከዛ ቤተክርስቲያን ገብርኤል ዓመት ነበር ሄድኩ። ከጓደኞቼ ጋር ቤተክርስቲያን አነገስን። ከዛ ወጣ ብለን ምሳ በላን። ከዛ ወዴት መጣ? ወደ ዳና ፖድካስታችንን ሰብስክራይብ አድርጉ። ዳና ቲዩብ በጣም ነገ ደግሞ ሌሎች እንዲህ የሚያዝናኗችሁ የምትወዷቸው አክተሮች እዚህ ይመጣሉ። እነሱንም ለማግኘት በፍጥነት እንዲደርሳችሁ ሰብስክራይብ አድርጉ። እንግዲህ የጆሮ የቀን ውሎ የዛሬው ይሄን ይመስላል። ሌላ ቀን እንግዲህ ያው ቁርጥ ነው። ላንተ ለራስህ ጠይቅና ዛሬ ቀን ውሎ እንዴት ነበር? የቀን ውሎ በጣም ያበደ ነው። የቀን ውሎ ጠዋት ከእንቅልፌ የተነሳው ከግቢ ጓደኞቼ አንዱ የሆነው ናኦልን ታውቃታለህ? ኖያ ፖቴቶ እርጥባችን እዚህ አዲስ አበባ ውስጥ ያላችሁ ሰዎች በዚሁ አጋጣሚ ብሉ። ኖያ ፖቴቶ 4 ኪሎ ቱሪስት ክሊኒክ ጋር ሄዳችሁ እርጥብ አለ። ጸዴ እርጥብ ናኦል ባይዘው ከግቢ ጀምሮ ነው እርጥብ የሚሰራውና በጣም ጀግና ጓደኛችን ነውና ሄዳችሁ አበረታቱት ማለት እንፈልጋለን። ያው ናኦል ጋር ነበርኩኝ እንዲህ ረፍት ምናምን በምንሆን ሰዓት ብዙ አብዛ ጊዜን ማሳልፈው እሱ ጋር ነውና እኔም ለመድኩ። አንተም ለምዳለህ። አሁን እዛ አካባቢ አይጠፋም። አትፋፍት ራሱ ነው ይመጣሉ እና ናኦል ጋር ነበርኩ። ከዛ ቀጥታ ወደዚህ መጣው ነው። አራዳጆች እስኪ ያችን ፈተን እናድርጋትና ሌላውን እናውራለን። እሺ ሙሉ ላድርገው። በቃ አንዳንድ አድርገህ ትመልሰዋለህ። ኢትዮጵያ ውስጥ አሉ ከሚባሉ አርቲስቶች ብሰራ ወይም አብሬያት ብሰራ ወይም አብሬው ብሰራ የምትለው ተዋናይ? ከሴትም ከወንድም አንድ ብቻ፣ ከዛ በላይ መጨመር አይቻልም። ከሴት አንድ ከወንድ አንድ? አዎ ከሴት ብዙ ናቸውና ለመምረጥ ትንሽ እንትን ይላልና መስከረም አበራ ከሴት መስኪ በጣም ወዳት ብዙ ታሌንቶቿን ብዙ ቦታ ሳይታለች። እንሳሩ ጀግና ነች። ከዛ እዛው አብሯት ከሰራው ሰው ጋር ደግሞ በሰራ ደስ ይላል። አማኑኤል ከማን ጋር በሰራ አማክ ደሞ እንደገና እና ዋሽንግተን ሰበርሽ አማን ጋር በጣም ደስ የሚል ሰው ነው እና ከእሱም ጋር በሰራ ከሁለቱም ጋር መስከረም በጣም እንሳሩን ሁለቱም አብረው ስለሰሩ በጣም ወደው የሚገርም ድራማ ማለታቸው እና በሁለቱ እስኪ ያንተን ደግሞ እንስማ። እኔ የሴት መስከረም አበራ፣ የወንድ ግሩሜ። ግሩሜ ምንም ጥያቄ እኔ አሁን ከማን ቀጥሎ ግን እቺ ፓርት ወድለታለሁ። አንዴው ሲደብረኝ ዋሽንግተን ሰበርሽብኝ እኮ ከዛ ደስ ሲለው ሳሮት ድታርገው የሰሩበት ስራ። አሁን ይሄ ጸድ ጥያቄ ይመስለኛል። ምንድን ነው እስኪ አቱከኝ እንደ አሪያ የምትወስደው የፊልም ባለሙያ ማለት ተዋናይ ነው ወይስ የፊልም ባለሙያ ማለት እንግዲህ ሁሉንም ያጠቃል? ነገርኩሽ ልጅ እያለሁ ጀምሬ የማየው ግሩም የሚያስል ነው። ግን እንደነገርኩ ደግሞ እኔ ተዋናይ ሰው ተወዛዋዥ ለመሆን ነበር ሀሳቤ። ተወዛዋዥ ውዝዋዜ የምንሰለጥንበት ቲሙ ስንገባ ነው ቲያትር አይቼ ከቲያትር ወደ ስክሪን አክተር የመጣሁት። ግን ስክሪን አክተር ለመሆን ምን አነሳሳ ማንን አይተህ ነው ካልከኝ፣ ግን ቅድም ነግሬ ነበር አይደል? ታኛላችሁ ቴሌቪዥን ላይ ነው ያልኩት። በጣም ወደው እንትና ነው ሰራዊት ፍቅሬ የብዙዎቻችን ልጅ ያለ ነው። በጣም ጎበዝ ነው እና ደግሞ አንድ ፊልም አለው ከእንትና ጋር የሰራው እናት ፀጉሩን ድሬድ አድርጎ ምናምን ነበር ስማ መሰረት ሂሮሺማ መሰረት አለችበት። በጣም የሚገርም ፊልም እና እሱን ፊልም አይቼ ከዛ እሱ የሚሰራቸው ማስታወቂያዎችን ሳይ ቴሌቪዥን ላይ ታዩኛላችሁ። ከዛ ለመጀመሪያ ጊዜ ኮርሼ ታክሲ ጀርባ ነበር የምታየው። እንደዚህ ከሜን ካራክተሩ ማስታወቂያ ሜን ካራክተሩ አለ ከሱ ጀርባ ነው የምታየውና ደውዬ ሄሎ እየታየው ነው እዩት አልኳቸው። ከዛ ግን ሜን ካስቲንግ የሰራው ስንቄ ማንጋ ነገር አይሰራዎችን ሰራውና እኔ ሳልፈልግ ሰው እኔ ሳላየው የሚገርመው ስንቄን ባንካውን እኔ ሳላየው ሰው ነው መንገድ ላይ አንተ ጀግና በቃ ያልሹን አልኩሽ ምንድነው ትሬናው ነው ሰው እንዴት አየውና ክራት ይሰማል አርገው አልገባል እና ኢትዮጵያ ደግሞ ፊልም ኢንዱስትሪ ታቋለ ትንሽ እና ግን እናሳካዋለን
ይመጣል ላላ ልጅ አሪፍ ነው በጣም ጥሩ ነው በጣም ጥሩ ጭውዬች ያነሳን ነው እስኪ አሁን የቀሩትን ጥያቄዎች ደግሞ ከሰዓታችንም አንፃር ሲጀመር አልቋል እስኪ አንቺ አንተ ይቀርልኝ ምን ወይኔ አንዳለ አንተ እድለኛ ነኝ ያን ነው ይቀርልኝ ጥያቄ ተጠይቋል ስለ ቀደም ባንጠይቀው መልሰናል ዝም ብዬ ላንተ አድርገውና የታገልጅ ምናምን የሚለውን እንተውና እንደዚህ ደስ የሚል የት አካባቢ ልጅ ብታገባ ደስ ይላል አቺ ይሄን ማራስ ነው የጠየቀኝ የተጠየቀው የታገል ልጅ ነው የሚለውና ቀደም ስለማለስከው ልጅ ብታገባ ደስ ይላል እኔ ልጠይቀ ብዬ ነው በራሴ ምክንያቱም ይሄን የታገል ልጅ ነው የሚለውን ቀደም መልሰናል በራሳችን አይደለ እኔ እንኳን ሀገሩ ያን ያክል ማተር አያደርግም እንደው ደስ የሚል ብዙ ሀገሮች አሉ ከዚህ ልጥራ ዝም ብለህ ሁለት ጥራል ሁለት ከማውቃቸው ላውራና ሁለት እሺ ያው ከኖርኩባቸው ያው ሌሎቹ ብዙ እንትን ባለለ የመጀመሪያው ከሀገሬ ወሎ ይብቱን ደስ ይለኛል ወሎ ይብቱን ደስ ይለኛል ደስት ግን ያው ፈጣሪ ነው የሚያውቀው እሱን አንተ ባልከው የሚሆን ነገር አይደለም ያ ትክክል ያው ግን ብዙ ጊዜ ታውቃለህ እኔ ቀይ ሴት አድናቂ ነኝ ቀይ ሴት በጣም ነው የምወደው ግን ያው ጠይብ ነው የምታገባው እንጂ እሺ አንተ ነህ የምታገባኝ እሺ ሁለተኛ ማለት ነው እኔ ብዙ ጊዜ ውበት ወሎ ምናምን ሲባል ሁሉም ሰው ይሰማልና እኔ ግን ሌላ በጣም ውበት ፈሶ ያየሁበት ሀገር የተመሰለ አሁን ቅድም ያልኩ ግቢ ተማርኩበት ያልኩ ሀገር መጥቶ ኢሉባቡር በጣም ነው የሚያምሩት እዲ አንተ እኔ 4 አመት ነው የኖርኩት ሀገር ሊያዞረኝ ነው በቃ ከርሻለሁ ነው ማለት ያልከረሽኩበት ቦታ የለም እና ኢሉባቡር ሴቶች በጣም ነው የሚያምሩት እና ከለራቸው ዩኒክ ነው እኔ እንዴ እየሄዱ ተለያለ ይሆን የኢሉባቡር ሰው እንዴ አይተ ተለያቸዋለህ በጣም ነው የሚያምሩት እኔ ይሆን እንደዚህ ጸይም ሰው ወዳሉ ወይ ይሰበኛል ብዬ አስቤ አላቅም ነበር አንቺ እዛ ሄድኩኝና በቃ ውበት ደም ግባት አየው ነው ልሽ በነገራችን ላይ ትግሬም በጣም ቆንጆ ነው አረ ተው አንተ ሰውዬ ሌላ አስተጣጣ እንዴ ጥያቄ እንጠይቀኝ እንደም ደሞ እንትን ልትለኝ ትሬንድ ልታረጋኝ አይቀር ዳናን ዩቲዩብ ሰብስክራይብ እያደረጋችሁ ይሄ በጣም ጸዴ ነው የምላችሁ ቤተሰብ እንወዳችኋለን ቤተሰቦቼ ሰውዬው ሊያስተላልፍ ሙዚቃ ላይ እንዴት ነህ ከምትወደው ሙዚቃ አንዱን አይደለም ሙዚቃ ላይ እንዴት ነህ ነው የሚለው አይ ይላል አንዱን አንባባው አባል እኔ ራሴን ጠይቀው አንተ ራስህን አይደል ጠይቀህ የት ሀገር እዚህ ማግባት ትችላለህ የለም ምንድነው ሙዚቃ ላይ እንዴት ነህ እኔ ሙዚቃ በጣም ነው የምሰማው አንድ ሰው ሙዚቃ ዘፈነልህ በጣም ነው የምሰማው ድምጽ የለኝም ባይኖርም ድምጽ አይደለም ዘፋኝ ሆነ ሐሳብ አለኝ ድምጻዊና ዘፋኝ እንደሚለያይ ታውቃለህ አላውቅም እሺ ላስረዳ ድምጻዊና ዘፋኝ ይለያያል እሺ ዘፋኝ ማለት አሁን ላይ እየዘፈኑ ያሉ ዘፋኞች ናቸው ይዙም ብለው ዘፈኑን መዝፈን እየተጻፈውን ግጥም መዝፈን እንጂ ድምጽ ኖሯቸው አይደል እሺ ድምጻዊ ማለት ደግሞ ከዚህ ከሙሉ ነገሩ አውጥቶ የሚዘፍን ማለት ድምጽ ነው የሚያወጣው እና እኔ ከዘፋኞች የምካተት ነኝ ያው ዘፈን ብትለኝ ድምጽ አሁን አንተ ራሱ ያበላሻል ግን የምወዳቸው ዘፋኞች አሉ ነገር ያለው ቀደም የቴዲ አፍሮ አድናቂ ነኝ ብያለሁ የታምራት ደስታ አድናቂ ነኝ በጣም ነው የምወደው ነፍሱን ይማረው ከሴት ደግሞ የአበባ ደሳለኝ እሺ እንግዲህ ያው ታምራትና ቴዲ ይውላል ከሁለቱ አንዱን መርጦ አንዳችሁ እኮ ይሁን ድምጽ ያምርም ነው አሁን እንዴት ዘፈነው ዘፈነልህ ድምጻዊ ግዴታ ድምጻዊ ሆነ ዘፈነልህ እሺ እናጨበጭባለን ዳላት ላይ ለስራዊት ቁርጡናል ለይክ ነተለኝክ ፍዘመን ከመወዳት ባለቤት ገንዘኖ እስክንገናኝ ያርግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ምናምን እያለ ይላል እና አንተ ዘፍነህ እኔን አዘፍንክ አሁን ሳልጠየቅ ዘፈንኩ እኔ ተናግረህ በጣም ወዶ ዘፈን ስለሆነ ነው ቴዲ
ይህን ዘፈን 97 አይ ቲንክ ይመስለኛል አይቼ አንድ መርከብ ምናምን ሲል በጣም ደስ የሚለውና የቴዲ አድናቂ ነኝ ያላላ ልጆች በጣም እወደዋለሁ። በጣም የድሮ ዘፈኖች የሚመቸኝ። እሺ አለቀ። የመጨረሻው ጥያቄ ነው። የመጨረሻ ጥያቄ ነው፣ ግን ጥያቄውን ከመጠየቄ በፊት ለቤተሰቦች ማለት የምትፈልገው ነገር አለ? አዎ እንግዲህ ቅድም ብያለሁ፣ እኔ 2 ቤተሰብ ነው ያለኝ። አንደኛው ወልደው ያሳደጉኝ ቤተሰቦች ናቸው ማለት አክስት፣ አጎት፣ እህት፣ ወንድም ምናምን። ቅድም እንዳልኩ ያው እኔ በእናቴ ብቸኛ ልጅ ነኝ። አባቴ ግን 3 እህቶች አሉኝ። ፈጣሪ ተመሰገኑ። 3ቱም አዲስ አበባ ውስጥ ነው የሚኖሩት። ወልደዋል። የኔ ታላላቆች ናቸው። በእናቴ ብቸኛ ነኝ። አክስቶቼ ምናምን አሉ፣ ክፍለ ሀገር አሉ፣ እዛው ደሴ ውስጥም አሉ ምናምን። እዚህ አዲስ አበባም ብዙ አለ። ሌላ 2ኛ ቤተሰቦቼ ደግሞ ፈጣሪ ተመሰገነ ይሁን ኖላዊ ዩቲዩብ ያስተዋወቀ ቤተሰቦች አሉ። ለነሱ ማለት አንጀት በላኝ አይደለም፣ እውነት ከምር ቤተሰብ ናቸው። አሁን ላይ እንጃ እንደ ቤተሰብ ነው የምታያቸው። ምንም ጥያቄ የለም። ብዙ አሉ። አሁን ማንን ጠርተን ማንን እንተዋለን? በቃ በሙሉ ሰው በሙሉ እንደዛ እንበልና በብዛት ብዙ አሉና እነሱን አመስገን እፈልጋለሁ። እዚህ በተለይ ስፔሻሊ ደግሞ ብዙ መጥራት ያለብን ብዙ ሰዎች አሉና ከነዛ ውስጥ ጥቂቶቹን ብንጠራ ደስ ይለኛል። ከተዋናይ አይ ዩቲዩብ ላይ ከሚያግዙን አሁን ለምሳሌ በፎሎወር ቲክታክ ላይ ብዙ ያገዙን አካውንቶች አሉ እና እነሱን ሜንሽን የምናደርግ ደስ ይለኛል። አረ ግን ያውቁታል ራሳቸው፣ ግን እሺ አድርጋቸው ያውቁታል እና እኛን ሳፖርት እያደረጋችሁ ድራማውንም እየፖስታችሁ ዩቲዩብ ላይ እየገባችሁ እዩት እያላችሁ እኛንም ደግሞ ፎሎወራችን እንዲያድግ የምታግዙን ሰዎች ስም ብንጠራ ደስ ይል ነበር፣ ግን የሆነ ሰው ጠርተን አንጨርስም ይሆናልና ታውቁታላችሁ። እና ሁላችሁንም እንወዳችኋለን፣ እናከብራችኋለን። ክብረት ይስጥልን። እዚህ ደረጃ እንድንደርስ እናንተ ናችሁ። በተለይ ስፔሻሊ ቲክቶክ ላይ በጣም በቃ ቲክቶክ ላይ ቪዲዮ ራሽን ሳይ በነገራችን ላይ ስጋለሁ አንዳንዴ። ለምን እንደሆነ ታውቃለህ? የሚጻፈው ጽሁፍ በጣም ነው የሚያስቀኝ። እንዴ ቆይ እኔ ከምር እነሱ መጠየቅ የምፈልገው ከየት ነው የምታገኙት? እኔ እውነት በጣም ትመችኝና ያራዳ ልጅ እኔ እንደውም እያየሁ ነበር ልዑሌ ምናምን እና እየተባልክ ነበር። በጣም ደግሞ ጌሚንግ ስለደረሰ ነው መሰለኝ በጣም እንትን እየተባልኩ ነውና በጣም ነው የምወዳችሁ። እግዚአብሔርን ክብረት ይስጥልኝ፣ ወዳችኋለሁ። 67000 ተከታይ አለኝ። 67000ን በጣም ነው የምወዳችሁ። ሰፖርት እያደረጋችሁኝ ነው። ከዛ በላይ ደግሞ ኖላዊ 100,000 ከእኛ ስንገባ ስንት ነበር መሰለህ? 83,000 ምናምን። ከ83,000 አሁን 300 ነው እንጂ 370 የደረሳችሁ ፋሚሊዎች በሙሉ በጣም ነው የምንወዳችሁ። አብራችሁን አትለዩን። ሁሌም አብራችሁን ከጎናችን ለምትሆን በሙሉ በጣም ነው የምንወዳችሁ። አዳዲስ ስራዎችም ይዞ እየመጣ ነው። እየገባችሁ ይዋችሁ። ማስተካከል ያለበት ነገር ኮሜንት ላይም እየነገራችሁ እንዲስተካከል ይደረግ። ኖላዊም ይቀጥላል። እናንተም እንቀጥላለን፣ ፍቅራችንም ይቀጥላል። እቺ ጥያቄ ትጠይቅና ማውራት ያለብን ምን እናገረው ነገር ካለን በዛው እንናገራለን። በጣም አጓጊ ነገር ስለሆነ በጣም ፎከስ አድርጓትና የሚገርማችሁ እኔን መጀመሪያ ጠይቆኝ ነበር። እንድጠይቀው ስለተፈለገ ነው መሰለኝ መጨረሻ ላይ መጣ። ወደ ፊልም ኢንዱስትሪው እንዴት ገባ? ያው 10 ደቂቃ ምናምን ያስፈልጋል። በትንሽ ቁረጭ፣ ምክንያቱም ታይም የለንም። እሺ እኔ መጀመሪያ እንግዲህ ደሴ ነው መጀመሪያ ወደ እንደዚህ ኪነ ጥበብ ሙያዎች ውስጥ የገባሁት። ኤሌመንታሪ ስማር መርሃ ጥበብ የሚባል ትምህርት ቤት ነበር። እዛ ነው የተማርኩት እና 7ኛ ክፍል ላይ ምናምን እያለ ሚዲያ ክበብ ኃላፊ ነበርኩ እና ፕሮግራሞች እናዘጋጅ ነበር። አንዳንድ መጽሐፎችን እንጽፋለን፣ ግጥሞች ምናምን ይሰሩ ነበር። ከዛ እሱን እዛ ጋር ሰርተን 9ና 10ም ስገባ ደሴ ብዙዎቻችሁ ታውቁታላችሁ፣ መምህር አካልወልድ ነው የተማርኩት። መምህር አካልወልድ የሚባል ትምህርት ቤት አለ። አንጋፋ ትምህርት ቤት ነው፣ ብዙ ሰዎች የወጡበት ትምህርት ቤት ነው እና እዛም እንደዚሁ አንዳንድ ነገሮችን እንሰራና እና ወሎ ዩኒቨርሲቲ የሚማሩ ተማሪዎች እየመጡ የኪነ ጥበብ አፓራንት ምናምን ሲኖራቸው ከኛ ጋር አንዳንድ ነገሮችን ይሰሩ ነበር እና እዛ ላይ ትንሽ ደግሞ ነገሮችን ሞካክር ነበር። ወሎ ባህል አምባ አልፎ የሆነ ወሎ ባህል አምባ ማለት እንግዲህ ደሴ ውስጥ ያለ ትልቅ ቲያትር ቤት ነው። ብዙ ፊልሞች፣ ብዙ ፕሮግራሞች እዛ ነው። የተማሪ ምርቃቶች እና ብዙ ነገሮች የሚከናወኑት እዛ ነውና ትልቅ ባለሙያዎች ያሉበት ትልቅ ባለሙያዎችን ያፈራ ቦታ ነውና እዛም ትንሽ ጊዜ ሞክሬ ነበረ። ከዛ በኋላ እንዳልኩ ወደ ኳስ ነገር ሄድኩ እና ያው በክፍለ ከተማ ምናምን ኳስ እንጫወት ነበር። ከዛ አልተሳካም።
ጉዳት አስተናገድኩኝ፣ እጄን ተሰበርኩ፣ አቆምኩኝ። ከዛ ቀጥታ ወደ ዩኒቨርሲቲ ገባሁ። ዩኒቨርሲቲ ውስጥ ምንም አልሰራሁም ነበር እና ልመረቅ ትንሽ ጊዜያቶች ሲቀሩኝ ቆም ብዬ አሰብኩ። ማለት ከተመረኩ በኋላ ምንድነው ማድረገው? በተመረኩበት እሰራለሁ፣ አንድ ፕላን ነው። ከዛ በኋላስ? ከዛ ትዝ ሲለኝ ያው የልጅነት ነገር ካለ ይቀሰቀሳል። ለምን አርቱን አልሞከርም ምናምን ነገር ብዬ ማሰብ ጀመርኩኝ ምናምን። ከዛ የመጀመሪያ የማስታወቂያ ስራ ነው የሰራሁት። በአጋጣሚ የሆነ የማውቀው ልጅ ነበርና ፎቶ ምናምን አይቶ ኢንስታግራም ላይ ለምን ካስት ምናምን አትሞክሪም እንደዚህ ማስታወቂያዎች ምናምን ሲለኝ እሺ ምናምን አልኩት እና እሱ ላከልኝ ፎቶዎቹን ለካስት ኤጀንቶች አዩት ምናምን እና ዳይሬክተሮች። ከዛ ያው ስለ በእኛ ሃይማኖት አይቻልም የቢራ ማስታወቂያ ነበር። ያው ቢራ አይቻልም በእኛ ሃይማኖት አይደለም ማስታወቂያና ያው ለሱም ፈጣሪ ይቅር በልኝ እያለሁ ያው ተውበት ይባላል በእኛ ተውበት ታደርጋለህ እንደዚህ መጥፎ ነገሮችን ስትሰራ ምናምን። አማራጭ አልነበረኝም በዛ ሰዓት ስራ እየፈለኩኝ ብዙ ቦታ የሚገርም ፋብሪካ ሁሉ ስራ ፍለጋ ሄጃለሁና የሆነ ዝንጥ ብለህ ፋብሪካ ስራ ፍለጋ ስትሄድ ለአንተ የሚሆን የቢሮ ስራ የለንም ይሏል። ከዛ እሺ የሸክም ስራ ምናምን ስትላቸው ወይ አንተ እባክህ ከቤተሰብ ጋር ጣልተህ ነው አሁን ስትታረቅ አትመጣም ይሏል። ከዛ ደግሞ ልብስን የሆነ ቅድድ አድርገህ እና እዚህ ነገር ላይ ከምር በጣም ቢታሰብበት ደስ ይለኛል። ልብስን ቅድድ አድርገህ ምናምን ደግሞ ወረድ ብለህ ስትሄድ ሌባ ነህ ምናምን ትባላለህ እና ግራ ነው የሚያጋባው። እና ኢትዮጵያ ውስጥ ምናልባት በዚህ አጋጣሚ ድርጅቶች ምናምን ያሏችሁ ሰዎች የምታዩት ከሆነ ስራ ፈልጉ የሆነ ሰው ወደ እናንተ ጋር ሲመጣ ካለባበሱ ይልቅ ምን ሆኖ ነው ሰው ምናምን የሚለውን ነገሮች ብታዩ ደስ ይለኛል። እና እሱ ነው። ከዛ በዛ ምክንያት ስራ አጣሁ። የሆነ አሪፍ ሆነም ስትሄድ አይፈልጉም፣ የሆነ ነገር ሙሉ ስትሄድ አይፈልጉም። እና በቃ ስራ ፈለጋ በጣም ተንከራተትኩ ምናምን። መጨረሻ ያ ማስታወቂያ መጣና በጣም ተሰቃይቼ ስለነበረ የቢራ ማስታወቂያም ቢሆን እኔ ወደ አርት የሚያስገባኝን ነገር ነበር እየፈለኩኝ ነበር። ከዛ ያው በቃ ገባሁበት እና የሚገርም ነገር ኮረስ አጃቢ ተዋናይ ነበር የሄድኩት፣ አጃቢ ካስቱኝ ነበር የሄድኩት እና በሚገርም ሁኔታ ግን ሜን ካስቱኝ ይሰራው አራቀላ እና የመጀመሪያ ስራዬ 1000 ብር ነበር ደሞዝ የተነጋገርኩት። አጃቢው ነው ሲሄድ ሜን ሲሆን 3000 ብር ነው የተከፈለኝ የቢራ ማስታወቂያው። እና የሚገርምሽ ነገር ብሩን አልተጠቀምኩትም። ማለት መጥፎ ስራ እንደሆነ ስለማቅ ያን ብር አልተጠቀምኩትም። ለሌሎች ሰዎች ነበር እንትን ያልኩት። እና እኔ ፍላጎቴ ምን ነበር መሰለሽ በቃ ወደ ስራው መግባት እና በዛ አጋጣሚ እንትን አገኘሁ፣ ሰዎችን አገኘሁ ምናምን። ከሰዎች ጋር ተግባባሁ፣ ሞከርኩ ምናምን። በአጋጣሚ ደግሞ ዩኒቨርሲቲ ተጠራሁ ድጋሚ። ወደ ዩኒቨርሲቲ ሲሄድ አሁንም ድጋሚ ጠፋ ኮኔክሽን ምናምን ነገር። እንደገና ድጋሚ ተመለስኩ፣ ከዜሮ ነው የጀመርኩት። በዚህ መሀል ነው እንግዲህ ወደ ኖላዊ የመጣሁት። ኖላዊ ከጀመራችሁ በኋላ 13ኛ ክፍል ላይ ምናምን ነው የመጣሁት። ከዛ ኖላዊ መስራት ጀመርኩ። በኖላዊ ምክንያት በጣም ብዙ ስራዎች መጡ። ያው ማስታወቂያውን በጎን እንሰራለን፣ ግን በቃ ቋሚ ስራ አሁን ላይ የዩቲዩብ ድራማዎች እንሰራለን። እና ይሄ ሁሉ ግን የሆነው በኖላዊ ነው። እና ያኔ መሰረት አሁን ላለኝ ህይወት ትልቁን መሰረት የጣለልኝ ስራ ኖላዊ ነው። እና በጣም በኖላዊ ስራ ላይ በሁሉም ነገር የተሳተፋችሁ ከጀርባም ያላችሁ ፊት ለፊትም በትወናም የተሳተፋችሁ ሁሉ በጣም ላመሰግናችሁ እወዳለሁ። ምክንያቱም በእነሱም ልፋት ነው እኛ እዚህ የደረስነው። ከላይ ጀምሮ ከፕሮዲውሰር፣ ዳይሬክተር ምናምን እያልክ ፕሮዳክሽን ማናጀሮች፣ ካሜራማን፣ ሳውንድማን በጣም ብዙ ነው ያለው። ከነሱ ጀምሮ እኛ ጋር መቶ ተዋናዮች ምናምን አንድ ላይ ሁሉ ተቀናጅቶ ባይሰራ ይሄ ስራ ሊያምርም አይችልም፣ እንደዚህ ሰው ዘንድ መድረስ አይችልም ነበር። እና ይሄ ሁሉ ነገር እዚህ ሰው ዘንድ እንዲደርስ ስላደረጋችሁልን ከጀርባ ያላችሁም እዚህ አብራችሁን ትወና ላይ ያላችሁ በጣም ነው የምንወዳችሁ። ለእኔ ትልቁ መሰረቴ ኖላዊ ነው እና ለኖላዊ ትልቅ ክብር አለኝ። ይሄ ነው ደርሷችኋል። እኛም እንደዛ ነበር። እኛም እኮ የመጀመሪያ ሲኒማ ኮረስ ነበር የሰራሁት እና 5 ቀን የሚገርም ስራ ተብዬ 5 ቀን ተጠርቼ ፊልሙ ተመርቆ ሳይ ግን እልፍ ነው ያልኩት እና በጣም ነው የሚገርመው። እኔ እውነት ስለተዋወቅን ጓደኛሞች ስለሆነ ነገራችን ላይ በጣም ደስተኛ ነኝ። አንድ ቀን ማዘርክን እንደምናያት ደግሞ እርግጠኛ ነኝ። ከዛው ማዘር እናያታለን። እና ቤተሰቦቼ የእሱና እኔን ባጭሩ እንደዚህ ላይ ባጭሩ አይታችኋልና ከዚህ በኋላም ደግሞ ልጆች መጥተው እዚህ እንደኛ ኢንተርቪው ያደርጋሉ። የምትወዷቸው አክተሮች እያንዳንዱ ይመጣሉ እና ዳናን ሰብስክራይብ እያደረጋችሁ እኛም በሌላም ድጋሚ እንገናኛለን ብዬ አስባለሁ። እስከዛው ድረስ ግን ሰብስክራይብ እያደረጋችሁ የዛሬ የሁለታችን ጭውውት
ከዚህ ጋር ያበቃል። አብራችሁ ለነበራችሁ ካሜራማኖች፣ በሳውንድ አብራችሁን የነበራችሁ ሰዎች ሁሉ በጣም እናመሰግናለን። እንደዚህ በአማረና በደመቀ ሁኔታ ይህን ፕሮግራም እንዲዘጋጅ ስላደረጋችሁ በጣም ደስ የሚል ፕሮግራም ነበረ እና ኖላዊ ከሰጠኝ አንድ ጸጋ ጆሮ ነች ብርዝና ያው እኔና ጆሮ እንግዲህ እንደ ድራማው በፊት ኖርማል ላይፍም ላይ ሁላችሁም እንደምትሉት ነው እንዳልኳችሁ ነው። እንግዲህ በየቀኑ በሁለት ቀን ምናምን ትደውላለች ጀለስ የሆነ ነገር እንትን አቺ ምናምን ትላለች አይሆንላትም። ያው እንግዲህ ፈጣሪ ትልቅ ቦታ ደርሶ እንደማይው አልጠራጠርም። አንተም ብራዘር እና ቤተሰቦቼ ሰላም ቆዩልኝ፣ ሰላም ክረሙልኝ። ኖላዊ ላይ ሁሌም አትጥፉ፣ ሁሌም አግኙን። በዚህ ሰፖርት የምታደርጉን በሙሉ ክብረት ይስጥልን፣ እናመሰግናችኋለን። በሌላ ፕሮግራም እና በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንወዳችኋለን። ባይ